ማድረስ የፈለገው ኢየሱስ ክርስቶስ የትኛውን ቦታ ላይ አምልኩኝ አላለም። ለምን ታመልኩታላችሁ ነው? ምን ትላላችሁ? ሰውኛው ወደ ምድር ሲመጣ ሊያስተምረን የፈለገው ትህትናን ነው። ምን ሊያስተምር መጣ? አይደለም እሱ አምላክ ሆኖ እንዴ! እንዴት ነው የምትረዳኝ? ቆይ ኢየሱስ ክርስቶስ አምልኩኝ ብሏል። ክርስቲያኖች እዚህ ያላችሁት መጽሐፍ ቅዱስ ላይ አንድ ቦታ ላይ አንዴ ላውራ አይሁሱ ይቻላል ማለት በመጀመሪያ ደረጃ አሁን እኔ ጊዜ በጣም ስለጠበቅኩ ነው። እንደዚህ ጋጠወጥ እንኳን መሆን አልፈለኩም። እዚህ ያላችሁ በሙሉ ኦርደራችን ጠብቀን እናውራ። በተለይ እንደ ኦርቶዶክስ እንደ ክርስቲያን ስናወራ ሁላችንም ጣልቃ አንገባ መልካም። ይህንን ካልኩ ዘንዳ አሁን የኛን አስተምህሮ የኛን አካሄድ ልንገርህ። እኔ የመጣሁት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። አሁን እንዲህ ነው የምናምነው እኛ ኢየሱስ ክርስቶስ ያለውና የነበረው የመጣውና ለፍርድ የሚመጣው ዓለማትን ሁሉ የፈጠረው በማስረጃ ነው የምነግርህ። ያለ ማስረጃ አይደለም። ከመጽሐፍ ቅዱሴ ያንተም ቁርአን ቢሆን ምን ይላል? የእግዚአብሔር ቃል ነው የሚለው ኢየሱስ ክርስቶስን ማለት ነው። ስለዚህ ምንድነው ኢየሱስ ክርስቶስ ከዚህ ሁሉ ጋር እኔን አምልኩኝ ብሎ አስተምሯል ወይ? ፈጣሪ ነው እኮ ለምን አይመለክም? ኢየሱስ ክርስቶስ አምልኩኝ ብሎ ጥሪ አድርጓል ወይ? ያስተምሯል ወይ? ፈጣሪ አይመለክም? ያንተ አምላክ አላህ አሁን አንተ አታመልከው? አምላክ አላህ ሱብሓነሁ ወተዓላ ቃል በቃል አምልኩኝ እያለ ይናገራል። ስለዚህ አምልኩኝ ይላል። ተናግሯል ወይ? አዎ። የቱ ጋር ነው ያለው? ያው የትኛውም አንድም ነብይ አንዳች ነብይ እንኳን እኔ እሰራለሁ አባቴም ይሰራል ማለት ምን ማለት ነው? ወደ ተናገራቸው ንግግሮች ሁሉ እንመጣለን። አብሽር። እኔና አያብን አየ እኔና አብ አንድ ነን። በመጀመሪያ ቃል ነበር፣ እኔ ከአብርሃም በፊት አለሁ። ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይ ነው አሁን ግን ጥያቄ? አምላክ ነዋ። እንዴት አምልኩኝ? እኛ እያወቀው አምላክ መሆኑን እያወቀው አምልኩኝ አለ። አምልኩኝ አላለም ይላል። የቱ ጋር ነው ያለው? እሺ የእግዚአብሔር ነው አይደለም በሚለው ነው መከራከር የምንችለው። አምልኩኝ በሚለውማ እግዚአብሔር ነው እግዚአብሔርን ነው እኛ የምናመልከው አልን አይደል? ኢየሱስ ክርስቶስ በምድር ላይ ሲያስተምር ጊዜ እኔን አምልኩኝ ብሏል ወይ? አምልኮ ትልቅ ስርዓት ነው። ስንት ነገር አስተምሮ አምልኩኝ ሳይል ከሄደ አምላክ ሆኖ ሳለ እናንተ እምነት ይሄ በጣም ትልቅ ስህተት ነው። ክርስቶስ የትኛው ቦታ ላይ አምልኩኝ ፈጣሪ አይመለክም? ይመለካል። አንድ ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም። እባክህ አንተ ፈጣሪ ነው የፈጠረኝ እኔን እሱ ነው። ያንተ እምነት ነው እሱ ግን አላለም። መጽሐፍ ቅዱስ ይላል ክርስቶስ እኔ ፈጣሪያቸው ነኝ ብሏል። አዎ። የቱ ጋር ነው ያለው? ካላለ ይሄው ሻሃዳ ይዤ እገባልሃለሁ። ማስረጃ ልስጥ። በቃ ምዕራፍና ቁጥር ስታይ ላውጣና እኔ ፈጣሪ ነኝ ያለበትን ኢየሱስ ክርስቶስ ፈጣሪ ነኝ ሳይሆን ፈጣሪ እንደሆነ ላሳይ ጌታ ሰው። ስለዚህ የተፈጠርነው በሱ እንደሆነ ማለት ነው። ፈጣሪ ነኝ አላለም ኢየሱስ ክርስቶስ። በሱ እንደተፈጠርን ላሳይሃ መጽሐፍ ቅዱስ ነው መመሪያችን። ኢየሱስ ክርስቶስ ፈጣሪ ቢሆን ኖሮ ይህን ትልቅ ጉዳይ እንዲህ በከንቱ ጥሎት አይሄድም ነበር። አስተውልቆም ብላችሁ ብዙ ጥቃቅን ነገራቶችን አስተምሯል። እንዴት መሰረታዊ የሆነ ነገር ሳያስተምር በፍጹም ሊሄድ አይችልም። እኔ ፈጣሪያችን አንድ ጥያቄ ልጠይቅህ። እዚህ ሁለት ነገር አሁን አገኘን። አንደኛ አምልኩኝ አላለም፣ ሁለተኛ ፈጣሪ ነኝ አላለም። ሌላ ቀጥ ጨምራው ነው። እስኪ በየትኛውም ነቢያት ማለት ነው የትኛውም ነቢያት ኃጢአትን የሚያስተሰሪ ነቢያት ጥራልኝ። ኃጢአትን የሚያስተሰሪ የእናንተ ቁርአን ምን ይላል? አላህ ብቻ ነው ይላል። ወይ ኃጢአትን የሚያስተሰሪ ኢየሱስ ክርስቶስ ነው። ስለዚህ ፈጣሪ ነው አይደለም? ናና ካህናቶች ያስተሰርያሉ መጽሐፍ ቅዱስ ላይ ከክርስቶስ በፊት
አይደለም አያስተሰርዩ ያሳርጋሉና ያስተሰርያሉ። ይሄንን ኃጢአትን የሚያስተሰርይ እግዚአብሔር ብቻ ነው። ማስረጃ ያስተሰርያሉ። ማስረጃ ልሰጥህ ነው። በቃ ልሰጥህ ነው ማስረጃ። በቃ እሺ እሺ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 እንዲህም በወይፈኑ ያደርጋል፣ ስለ ኃጢአትም መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚሁ ያደርጋል፣ ካህኑም ለእነርሱ ኃጢአትን ያስተሰርያል። እዚህ ላይ አውዱን ነው ማየት ያለብህ። ካህኑ ያስተሰርያል ይላል አይደል? ሉክ እንግዲህ እዚህ ላይ አንድ ነገር ኢየሱስ ክርስቶስ ሊቀ ካህን ነው። አዳምጠኛ ተረጋጋ። ለካህን በፍጹም ያስተሰርያል አይልም ብለሃል አልክም? አዳምጠኛ። ከዛ መልስ ልስጥህና ጠይቀኸኛል አይደል? ልመልስልህና ተስማማንበት። እሱ ነው የምንነሳው። ማን ነበር ስምህ? ከይቅርታ ጋር ኃይለ ገብርኤል ይባላል። ስለዚህ ኃጢአትን ያስተሰርያል የሚል ለካህን በፍጹም ያስተሰርያል የሚል አይመጣም እያልክ ነበር አይደለ? ቃልህ እንዳታጥፍ። ኃጢአትን ይቅር ይላልና ያስተሰርይ። እኔ ያልኩ ኃጢአትን ይቅር የሚል ነው ያልኩ አይደል እንዴ? አይደል የሚያስተሰርይ ነው ያልከው። ለምን ተዋሻለህ? ትልቅ ሰው አይደል? ይቅር የሚል ከተሳሳት ሶሪ። ለዚህ ሁሉ ሰው ክብር የለም። ኖ ሶሪ፣ ከተሳሳት የሚያስተሰርይ ነው ያልከው። ይቅር የሚል ለማለት ፈልጌ ነው። ወደሱም እንመጣለን፣ ችግር የለውም። ፍቅር የሚል አለ፣ ግን ይቅር የሚል ኢየሱስ ክርስቶስ ብቻ ነው ለማለት ነው። ኃጢአትን የሚያስተሰርዩ ነበሩ አይደለ? ይቅር የሚልና የሚያስተሰርይ ይለያያል። ስለዚህ የሚያስተሰርዩ አሉ። በቃ በሱ ተስማማ። በጣም ጥሩ። አሁን ኃጢአትን ይቅር የሚል ኢየሱስ ክርስቶስ ከሆነ ካህናት ይቅር ያን ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል ማስረጃ አምጣሽ። ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል ማስረጃ የሉቃስ ወንጌል ላይ ከፈትልኝና ቁጥሩ እንዳረሰው እንዳልሳሳት ምን ይላል መሰለ? አንቺ ሴት ኃጢአትሽ ይቅር ተብሎልሻል፣ ሂጅ። ይቅር ብዬልሻለሁ፣ ይቅር ብዬልሻለሁ ብሏል ወይ? ይቅር ብዬልሻለሁ ብዙ ቦታ ላይ ነው፣ አንድ ቦታ አይደለም። ለዛውም ኃጢአትን ይቅር ብዬልሻለሁ ያለበትን ቦታ አስተን ችግር የለው። ኃጢአትን ይቅር የሚል ነው ኢየሱስ ክርስቶስ። ኃጢአትሽን ይቅር ብዬልሻለሁ ብሎ ራሱ ይቅር እንደሚል የተናገረበት ካለ ስታነሱ የሉቃስ ወንጌል ምዕራፍ ስንት ሉቃስ ላይ ነው ያለው? ቁጥሩ ስለረሳሁት ነው እንጂ ምናልባት መጽሐፍ ቅዱስ ሁለት እንትንም አልያዝኩም፣ ሁለት ሞባይል። ሉቃስ ወንጌል ላይ አንብበውና ታገኛለህ። ከዛ የኛን ማንነት ልታመጣ አልቻልክም። እሱ ነው። ስለዚህ ኢየሱስ ክርስቶስ አምላክ አይደለም፣ ኃጢአትን ይቅር አይልምና አምላክ ነው። አምላክ እንደሆነ ላሳይህ አልኩህ። ኃጢአትን ይቅር እንደሚል ያሳየን፣ ችግር የለም። አምላክም አንተንም ዓለማትን ሁሉ የፈጠረ እሱ ነው። መጽሐፍ ቅዱሱ ነው የሚለው እኔ አይደለም። ወሬውንማ አወራኸው፣ ማስረጃ የለም እንጂ ላምጣልህ። ይቅር ይላል የቱ ጋር ነው? የለም ወፍ አምልኩኝ ይላል። የቱ ጋር ነው? ወፍ ፈጣሪ ላይ ብሏል። ወፍ 2:10 ግለጽ። የቱ ጋር ነው ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያላት ሴትዮዋ? ኤፌሶን አይደለም፣ ስለ ፈጣሪነቱ ኤፌሶን 2:10 ግለጽ። ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ወይንም ኃጢአትሽን ይቅር ብዬልሃለሁ ያለበት ቦታ አለ? ቁጥሩ ስለረሳሁት ነው። ቁጥሩ ስለረሳሁት ነው። ምህረታብ የሚያተና ሰው እሱ ሊያውቀው ይችላል። ምህረት ይሰማል። ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያለበት ቦታ አለ? እስኪ ቁጥሩ ረስቶት ነው። ቆይ እሱን ጨርሱትና እኔ እሱ ላይ በሌላ መንገድ ስለማወራው እመጣለሁ። እናንተ ጨርሱ። ቀጥል። እሱ ነው ጨርሷል። እሱ ቁጥሩ ጠፍቶት ነው። አንተ አስታውሰው እስኪ። ኦርቶዶክስ አይደለሁም፣ ፕሮቴስታንት ነው። በቱንም ችግር የለም። ኢየሱስ ክርስቶስ ኃጢአትን ይቅር ማለት ይችላል። እኔ መመልስልህ የነበረው አንተ የመጀመሪያውን ጥያቄ ጠይቀኝና ኢየሱስ ክርስቶስ ኃጢአትን ይቅር ማለት ይችላል። ከአምላክ ባህሪያቶች አንደኛ ኃጢአትን ይቅር ማለት ከሆነ ኃጢአትን ይቅር ማለት ይችላል። አይችልም?
ከዛ ፊት የጠየቅከውን የመጀመሪያውን ጥያቄ ጠይቀኝ። መልሰውና ወደ ሌላው ጥያቄ ትሄዳለህ። አብሽር፣ ችግር የለውም። እያጠራ እንደለ እሱ አባባሉን እኔ በሌላ መንገድ ነው አምልህ ኃጢአትን ይቅር ማለት ከሚለው አንፃር አይደለም እምልህ። እሺ ኢየሱስ ክርስቶስ ኃጢአትን ስለዚህ አንተ የመጀመሪያውን ጥያቄ ጠይቀኝ። ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል የተነገረ ማስረጃ የለም ማለት ነው አይደል? አለ ይላል፣ ይቅር ይላል። ግን እሱን አይደለም መምጣት የምፈልገው። መጀመሪያ ጠየቅኩት ጥያቄ ጠይቀኛ እንዴ። ይቅርታ አስታውሰኝ ስለረሳሁት ነው። በቃ ስለለፈው ችግር የለም። ይሄን መመለስ አልቻለም። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ መጽሐፍ ቅዱስ ላይ። ይሄ ነው የመጀመሪያ። በጣም ጥሩ። እሱም የጠየቀው እሱ ላይ ልርዳው ይልቅ አይ ብሏል ኢየሱስ ክርስቶስ እኔን አምልኩኝ። እሱ ላይ ልርዳው። ኢየሱስ ክርስቶስ እኔን አምልኩኝ። እሱ ላይ ልርዳው። አዳምጥ እንጂ። አዎ እና ትልቁ ላይ ላድርገና ከፈወጣ ያላ ክፈት። እሺ ያላ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ቦታ ካለ ኦኬ። እሺ የመጀመሪያው ዮሐንስ ወንጌል ምዕራፍ 14 ላይ ሂድና አምልኮኝ ተገዙኝ ይላል። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ሂድና እሱን አንብበው አንዴ። ይቅርታ እኔ ማንበብ ስለማልችል ብታነብልኝ። እሺ ችግር የለም። ማንበብ ያስፈልግም። አወጣውና አንተ አንብቡ። አምልኮኝ ወይንም ተገዙኝ ያለበትን ቦታ እነሱ ኮሜንታተሮች እስኪ የሚከታተሉ ሰዎች እንደው ያዩታል። ችግር የለም። አብሽር። ስንት ያልከው? በል ቁጥር 8 ወይ ቆይ እስቲ ላውጣልሽ። ችግር የለም። እሺ አሁን አምጥቼልሃለሁ። ልስጥህ ምዕራፉን ኃጢአትን ይቅር እንደሚል። እሺ አምጣ፣ ችግር የለም። ሮሜ 8:34 ክፈት። እንትና ሮሜ 8:29 ክፈት። ኢየሱስ ክርስቶስ ሮሜ ላይ የተናገረው ቃል አለ። ሮሜ ክፈተውና እናንብበው። ጥያቄውን ድጋም ኢየሱስ ክርስቶስ ኃጢአትሽን ወይም ኃጢአትህን ይቅር ብዬልሃለሁ ያልካል ነው ተባልክ። ሮሜ 8:34 ክፈትና ከዛ በኋላ ኮንት መልስ ኮልሰትን ነው ወደሱ እንሄዳለን። ግን ሮሜ ላይ እየተናገረ ያለው ጳውሎስ ነው የጌታ ሰው። አንዴ ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል አይደል እንዴ? ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያለበት ቦታ አለው ወይ? ስለ አሁን እያልክ ነበር። ቁጥሩ ነው የጠፋኝ እንጂ አልክ። የት ጋር ነው ያለው? ስለኛ የሚማልደው ብሎ እኮ ነው። የሚያጸድቅ ማን ነው? የሚኮንን ማን ነው እያለ ነው የሚናገረው። ይቅር ይላል የሚል የለም። ነገር ግን እንደው ሳደር ወይ ተዘዛ ኢየሱስ ክርስቶስ ይቅር ብዬልሻለሁ ወደብና መጀመሪያ አንብቦ ከዛ የሚማልደው አለ እና የሚኮን 29 ነው ያልኩት። እሱ 34 ነው የሚለው 34 ነው የሚማልደው። ችግር የለም። ሮሜ የሚያጸድቅ ማን ነው? የሚኮንንስ ማን ነው? የሞተው ይልቁንስ እያለ ነው። የሚያጸድቅ ማን ነው? አንተ ኃጢአተኛ፣ አንተ በደለኛ ብሎ የሚኮንን ማን ነው? ኢየሱስ ክርስቶስ ነው ይላል። ስለዚህ ይሄ ጌታ እሱ ነው የጠየቀኝ። እኔ እኮ መሐሪ ነው ይቅር ባይ ነው። እሱ ነው ኃጢአት ይቅር የሚል እኮ ነው ያልኩህ አይደል? ኃጢአትን ይቅር የሚል ማን ነው ብያለሁ የተነሳውልህ። ኃጢአትን ይቅር የሚል ፈጣሪ ነው ፍጡር ነው አልኩህ። እሱ አያወራም። እሱ ጋር ከይቅርታ ጋር ማን ኃጢአትን ይቅር እንደሚል ኢየሱስ ክርስቶስ ራሱ ያስተማረበት ቦታ ላሳይህ ላሳይህ። ይሄው እየተናገረ እኮ ነው መጽሐፍ ቅዱስ። መመሪያ አይደለም መመሪያ ነው። ደግሞ ማመልከው ነው አያወራም። እሱ ጋር የሚያወራበትን ላሳይህ። ኢየሱስ ክርስቶስ መጽሐፉ ነው ኢየሱስ ክርስቶስ ይቅር እንደሚል እየነገረህ ነው። ኢየሱስ ሲናገር ምን አለ? አባት ሆይ የሚያደርጉትን አያውቁምና ጨርሰው እስኪ ምን አለ? ይቅር በላቸው። ያላፈበትን በመጽሐፍ ማንን ነው ኢየሱስ ክርስቶስ ይቅር በላቸው እያለ እየጠየቀ ያለው? እሱ ቀድሞ ወንድሞች የገለጠው አብን ነው አይደለም? እንዳልገባብህ ልመልስ።
እኮ እንድትገባ እኮ ነው እንደፈለክ። ይሄ አውድ ለምን እንደሆነ ይቅር በላቸው እያለ ያለው ለምን እንደሆነ ልንገርህ። ለምሳሌ ለምንድነው ሳይሆን ማንን ነው ይቅር በላቸው እያለ እየጠየቀ ያለው ነው ጥያቄው። እንደዛ ካልክማ አምላክነትን እንደመቀማት መስሎ አልታየውም ይላል መጽሐፍ ቅዱስ። ችግር የለውም። ይቅር በላቸው የሚለው ማንን ነው? አብን ነው ወይንስ አይደለም? ለኛ እያስተማረ እኮ ነው። ይሄንን ምን እያደረገ ነው ሳይሆን ማንን ነው ነው? አብን ነው እያለ ነው ከላይ ያለው ወንድምህ ያው በለበሰው ስጋ። አዎ በለበሰው ስጋ። ስለዚህ ይቅር በላቸው እየተባለ እየተጠየቀ ነው አብ ነው ክርስቶስ በስጋ ነው ታዋይ። ስለዚህ ይቅር የሚለው አብ ነው። ለማንኛውም እሺ ከላይ ያለው ሀብታሙ የሚሉትን አንሳና ኢየሱስ ክርስቶስ አምልኩኝ ተገዙኝ ያለበት ቦታ የቱ ጋር? እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 21 ጀምርና አንብብልኝ እስከ 24 ድረስ። አምልኩኝ ተገዙኝ ያለበት አጭር ቃል እኮ ነው። መጽሐፍ ብናብ ነው። አይ አጭር ሳይሆን ተመልከተው አለ ሁሉ ነገር 24ን ብቻ ማንበብ ትችላለህ። በዚህ ተሽከርክራ ምናምን መረዳትህ ልትሰጠን ከሆነ እሱን አይደለም እየጠየቅን ያለ ነው። አምልኩኝ ወይንም ተገዙኝ ያለበት ቦታ ምን ችግር አለ? ትክክለኛ ከሆነ መረዳቱን ብታገኝስ? እንደዛ አይደለም። እሱ ቤተክርስቲያን የምትሰጠው ትምህርት ነው ለተከታዮች። እዚህ ጋር አምልኩኝ ወይንም ተገዙኝ ያለበት ቦታ አለ። ልክ ለምሳሌ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ተገዙኝ ያለ እንደሚናገረው ኢነኒ አነ አላህ ላ ኢላሃ ኢላ አነ ፈዕቡድኒ አምላክ አላህ ነኝ ከኔ በስተቀር ሌላ አምላክ የለም ተገዛኝ ይላል። ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም ይላል። እኔም በብቸኝነት ተገዙኝ ይህ ነው ቀጥተኛው መንገድ ይላል። ልክ እንደ ቃል በቃል ኢየሱስ ክርስቶስ ተገዙኝ ያለበት ቦታ ያላ አለ እሱም አለ። አይ የቱ ጋር? እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ 14 ይላል ኢየሱስም እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁ አባቴን ባወቃችሁ ነበር ይላል። ስለዚህ እኔና አብ አንድ ነን እያለ ነው። እዚህ ጋር ሌላ ልጨምርልህ። እዚህ ጋር ተገዙኝ የሚል ቃል አለ ወይ አምልኩኝ የሚል ቃል አለ? ምን አለ መሰለህ? እኔን ብታውቁኝ አባቴን ባወቃችሁ ነበር። እዚህ ጋር ተገዙኝ። ስለዚህ እግዚአብሔር ደግሞ አብ ከኔ በቀር ሌላ አምላክ አታምልኩ የሚለው ልወስድ እችላለሁ። አያም ዘታያም ከሚለው ጋር ሄጄ ሁለት ላገናኝልህ እችላለሁ እንዳይረዝምብህ ነው። እዚህ ጋር አምልኩኝ ወይንም ተገዙኝ የሚል ቃል አለ? እሺ ዮሐንስ 14:13 ላይ ስታነብ እሱን በቀጥታ 9:13-14 ካለው ጋር ሪፈር ያደርግልህና እንዴት ያደርግልሃል ከፈለክ ዮሐንስ 14:13 ተስፋ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። አሜን። የትኛውን እግዚአብሔር ነው ያመሰገንከው? አብን ነው ወልድን ነው መንፈስ ቅዱስን ወይንስ ሶስቱንም ነው? አሎ አንድ በሆነው ነው የማመልከው። ማንን ነው ያመሰገንከው? እንደ ኢየሱስ ክርስቶስ አብን ነው የምታመሰግነው ወይንስ የክርስቶስ ተቃዋሚ ሆነ ስላሴን ነው የምታመሰግነው? ሁሉም አንድ እኮ ነው ነገርኩህ አይደል? አብ ወልድ መንፈስ ቅዱስ አንድ ነው የሚል ቃል የለም መጽሐፍ ቅዱስ ላይ። እሱ የቤተክርስቲያን እምነት ነው። ቤተክርስቲያን ማን ነው? የክርስቶስ ተቃዋሚዎች ማለት ነው። ምክንያቱም ክርስቶስ ያላስተማረው ትምህርት ነው የሚያስተምራቸው። ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት ክርስቶስ አስተምሯል? አላስተማረም። ቤተክርስቲያን ግን ታስተምራቸዋለች። ያ የምሬን ነው። አንድ ቦታ ላይ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አላስተማረም። ይቅርታ፣ እሱ እግዚአብሔር ራሱ ማለት ምን ማለት ነው? የተነሳውን ልትመልስ ከሆነ ጣልቃ የምትገባው አደንቃለሁ፣ ጎበዝ። ካልሆነ ግን ዝም ብለህ አትግባ። ልመልስ ነው። እግዚአብሔር ራሱ እኮ አብ ወልድ መንፈስ ቅዱስ ልትመልስ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ኢየሱስ ክርስቶስ አስተምሯል። እግዚአብሔር ራሱ ልንገርህ፣ እግዚአብሔር ራሱ
አብ ወልድ መንፈስ ቅዱስ እንዳለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል። በአንድ ስም ተጠቃሎ እኮ እግዚአብሔር የተባለው አብ ወልድ መንፈስ ቅዱስ ነው። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል ወይ? እግዚአብሔር ማለት ምን ማለት ነው? ልመልስልኛ። እግዚ ማለት ልጅ ነው። አብ ማለት አባት ነው። ሄር ማለት ማህያዊ መንፈስ ቅዱስ ማለት ነው። ስለዚህ በአንድ ስም ሲጠቃለል ነው። በግዕዝ እኮ ነው። ግዕዝኛ ነው። ግዕዝ ነው። ስለማታውቁት ነው ይሄ ይከብዳቸዋል። እግዚ ማለት ልጅ ነው ያለው ማለት በግዕዝኛ እግዚ ማለት በግዕዝኛ ልጅ ማለት ነው። አብ ማለት አባት ነው። ሄር ማለት ማህያዊ መንፈስ ቅዱስ ማለት ነው። በአንድ ስም ሲጠቃለል ግን ሥላሴ አብ ወልድ መንፈስ ቅዱስ እግዚአብሔር ተብሎ ተጠራ። ግዕዝ ነው ይሄ። እሺ ማስረጃ አውጣና ሳየን እስኪ እሱን ከየት ያገኘ ግዕዝ ነው። ግዕዝ ማስረጃ ነው ራሱ። ይሄ ግዕዝ እኮ ነው እግዚአብሔር ራሱ። አውጣና እስኪ ያሳየን። ለዛ ነው እግዚአብሔር ማለት ተብሎ የተተረጎመው ጎድ የሚለው እና ለምን ጎድ ብለን አልቀጠልንም ነበር? ወንድም ማለት ማስረጃ እኮ ግዕዝ ነው እያልኩ ነው። ግዕዝ የምትችል ከሆነ ትርጓሜው ይሄ ነው እያልኩ ነው። ኢየሱስ ክርስቶስ ነብይ ነው አይደለም? ኢየሱስ ነብይ ነው አይደለም? አይደለም። እሺ እንደ ሙሴ ያለ ነብይ ያስነሳላቸዋል የተባለው ኢየሱስ ክርስቶስ እሱ ሌላ አውድ ነው። እሱን እንዳታውቁ። እግዚ ማለት ግን በግዕዝኛ ልጅ ማለት አይደለም። ይሄንን ማስረጃ ይስጠን ፈልጉ። እግዚ ማለት ልጅ ማለት አይደለም። ካላወቅ እንግዲህ ምን ላድርግ? ነብይ መምህር ኢየሱስ ነብይ አይደለም ይላሉ። ልጆች ትክክል ናቸው? አይ ከዛ በፊት አሁን ወንድማችን የተናገረው ትርጉም ጥሩ ነው፣ ግን አሁን እግዚ ማለት ልጅ ነው ያለው ትክክል አይደለም። ከዛ አንተ የተናገርከው አብ ወልድ መንፈስ ቅዱስ የሚል ያለ ስትል አለ። አሁን እንግዲህ ሄዱና በአብ ወልድ መንፈስ ቅዱስም አጥምቁ ይላል። አብ ወልድ መንፈስ ቅዱስ የሚል የለም ሳይሆን ያልኩት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል የለም ነው። እሱማ በተለያየ እኮ ገልጦታል እኮ ኢየሱስ ክርስቶስ ራሱ በቃልም በተግባርም። አሁን ለምሳሌ አብ እግዚአብሔር መሆኑ አሁን አንተ ታምናለህ። አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ ነበር ጥያቄው። እንደ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ አስተምሯል ወይ? አዎ አሁን ዝም ብሎ ትር ያለ እንትን ስላልክ ነው እንጂ የኛ እምነት መጀመሪያ ምስጢረ ሥላሴ የሚባል ነገር አለ። እሱ ላይ ነው አሁን በእምነታችሁ ዘንድ አለ፣ መጽሐፉ ላይ ነው። አሁን እኛ ጥያቄያችን ኢየሱስ ክርስቶስ ካስተማረው ትምህርት ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረበት አለ መጽሐፍ ቅዱስ ላይ የለም። ይልቁንስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ሳይሆን አብ አንድ አምላክ እንደሆነ ነው እንደውም መጽሐፍ ቅዱስ የሚያስተምረው አይደል? እኔና አብ አንድ አምላክ ነን ይላል። እኔና አብ አንድ አምላክ ነን አይልም። አብ አምላክ እንደሆነ ታምንበታለህ አሁን አንተ? ኖ አሁን ጥያቄው አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ናቸው ወይንስ አብ ብቻ ነው አንድ አምላክ የተባለው? ሶስት ናቸው እንጂ። እሺ አንድ አምላክ ተብሎ የተገለጸ ሶስቱም አንድ አምላክ ከሆነ ካመንክበት እኔና አብ አንድ ነን ሲል እንዴት ነው? ዝም ብሎ አይልም እኮ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ሥላሴዎች ናቸው ወይንስ አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው አንድ አምላክ የተባለው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። አሁን እኮ አንተ የፈለካት አንድ አምላክ ምትል ነው እንጂ አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ የሚል ቃል ለምን ተጠቀሰ ነው? አሁን ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ ነው። እሱ ከሌለ የለም። ስለዚህ ልስጥ ጥቅስ እኔ ልስጥ። እሺ ሁለተኛ ቆሮንቶስ 13:14 ያንተ መልሱን አጣሽው አይደለ? አምልኩኝ ተገዙኝ ያለበት ቦታ አልነገርኩ አቋርጠኝ እኮ ነው። እሺ አምልኩኝ ተገዙኝ ያለበት ቦታ አለ።
እሺ እቺኛዋን አንድ ያበባትና ወደሱ መለስልሃለሁ። ስለያስቆርሱም ችግር የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ ካለ እሺ የጌታ የኢየሱስ ክርስቶስ ጸጋ ይላል፣ የእግዚአብሔር ፍቅር የመንፈስ ቅዱስም ህብረት ይላል ከሁላችሁ ጋር ይሁን አሜን ይላል። አንድ አምላክ የሚለው ጥቅስ የቱ ጋር ነው ያለው ታዲያ? እኔና አብ አንድ ነን ብሏል ነው እዛው ደግሞ እኔ ብሄድ ይሻላችኋል። እኔ ብሄድ ግን ጥያቄው ሶስት አካልን ጠቀስክ አይደለ? አንድ አምላክ የሚለው ቃል ይታለ ሲያለ ያለ እሺ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች ታውቁታላችሁ? ካላወቃችሁ እንገራችሁ። እያወቁ አንድ አምላክ የተባለው ማን እንደሆነ ይታወቃል መጽሐፍ ቅዱስ ላይ። ግን አንድ አምላክ የተባለውን አንድ አምላክ እሱ ነው ብለው ማመን ከበዳቸው። ሌላ የግዴታ ሁለቱ መጨመር አለባቸው አሉ። ስላሴ ካልሞላ አሉ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ይሄን እውነት ለምን አትይዙ? ማን ነው መጽሐፍ ቅዱስ ላይ አንድ አምላክ የተባለው? አብ ነው። ለእኛስ ሁሉ ነገር ከእሱ የሆነ አንድ አምላክ አብ አለን ይላል። አንድ አምላክ ስላሴ አንድ አምላክ ተብለዋል ወይ? አልተባለም። ስለዚህ ክርስትና ስህተት ነው። የአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ የሚያስተምረው ትምህርት በፍጹም የነቢያት ትምህርት አይደለም፣ የክርስቶስ ትምህርት አይደለም። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። ክርስቶስ ነው። ዘፍጥረት 1:26 ገባ። አንተ የክርስቶስን ትምህርት ታምናለህ? የክርስቶስን ትምህርት ዘፍጥረት 1:26 ምንድን ያልከው? ዘፍጥረት ላይ ገባ 1:26 ዘፍጥረት 1:26 እሺ እዛ ጋር አቡን እናላለን ኢትዮጵያ እሺ ሰውን ባሪያችን እንደ ምሳሌያችን የሚለው ማለት እሺ አሁን ለምሳሌ ስንት ናቸው? አይ ስንት ናቸው ነው ያልከው? ጥያቄ እኮ ነው የጠየቅኩህ ያለው። ስንት ናቸው? ቁጥር አልገለጸም። ዜርፎር አሁን እዚህ ላይ ሰውን እንደ ባሪያችንና እንደ ምሳሌያችን እንፍጠር እያለ የሚሄደው አብ ወልድ መንፈስ ቅዱስ ነው። ይሄንን ይመጣና በብሉይ ኪዳን ላይ ተነተነ፣ በሐዲስ ኪዳን ላይ ተነተነና በአብ በወልድ በመንፈስ ቅዱስ ስም ያጠመቃችሁ ደቀ መዛሙርት ያደረጋችሁ። አንድ ቦታ ላይ ሙሴ አብ ወልድ መንፈስ ቅዱስ ብሎ አላስተማረም ሲጀምር። ወልድ እኮ በስጋ ከተገለጠ በኋላ ነው በደንብ ያወቅነው። ቃል ነበር ያኔ። ሙሴ ያውቀው ነበር ወልድን? አዎ ወልድ በስተምሮ ይኸውልህ መጽሐፈ ሲራክ ምዕራፍ ወልድ እንደነበረ ላሳይ። መጽሐፈ ሲራክ ምዕራፍ 24 ቁጥር 3ን ግለጽ። ሙሴ ወልድ ብሎ አስተምሯል አላስተማረም እኮ? መጽሐፍ ልነግርህ እኮ ነው። መጽሐፈ ሲራክ ምዕራፍ 24ን ግለጽ ምን እንደሚል ሲራክን ግለጽ። መጽሐፈ ሲራክ አንድ እስከ ሙሴ አብ ወልድ መንፈስ ቅዱስ ነው እግዚአብሔር ማለት ብሎ ያስተማረበት ቦታ አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ተጠቀሰ። እንፍጠር እንደ መልካችን እንደ ምሳሌያችን ብሎ እግዚአብሔር ተናገራል። ስለዚህ በብዜት መናገሩ ብዜትን ያሳያል። እግዚአብሔር ከተናገረ ሙሴ ምን ያስፈልጋል? ስለዚህ ሙሴ ያልተረዳው አንተ ተረዳው። ሶስት በብዛት ሙሴ ያልተረዳውን አንተ ተረዳህ አይደል? ይኸውልህ ያኔ ኢየሱስ ክርስቶስ አልተገለጠም። ከተገለጠ በኋላ ነው አብ ወልድ መንፈስ ቅዱስ የተገለጠው። ኢየሱስ ክርስቶስ ከመጣ በኋላ ነው። እሱ ነው የነገረን። ተገልጦ ራሱ አምላከኛ አይደለም፣ ሳይገለጥ ተገልጦ ራሱ ነው አምላካቸው ነኝ አምልኩኝ አላለም ኢየሱስ ክርስቶስ። ምን ይሻላል ሲያስተምር ላይ አንዲት ቦታ ላይ እኔ አምላካቸው ነኝ አምልኩኝ ብሎ ተናገረ። እሺ ከነብይህ ማለት ነው ካንተ ነብይ እኔ ፈጣሪ ነኝ አለ። አምጣ ፈጣሪ ይፈጥራል ሰውን ይፈጥራል የተባለ አምጣ ከነብዮች ከነቢያቶች ምን በኢየሱስ ክርስቶስ ተፈጠርን የሚል ከመጽሐፍህ ከቁርአንህ አምጣልኝ። ተፈጠርን ማለት በኢየሱስ ክርስቶስ ተፈጠርን ማለት ነው ማለት ነው የተፈጠርነው እኛ በኢየሱስ ክርስቶስ ነው። የተፈጠርን ማለት ትርጉሙ ምን ማለት ነው? መፈጠር ማለት ስንት ትርጉም አለው መጽሐፍ ቅዱስ ላይ?
እኛ የተፈጠርነው አማርኛ ነው እኮ ይሄ መፈጠር ማለት ስንት ትርጉም አለው? መፈጠር ማለት አንድ ትርጉም አይደለም። መፈጠር አይደለም። መጽሐፍ አታውቀውም ማለት ነው። እሺ አስረዳኛ። እኔ ልግባ አንዴ ተረጋጋ። እሺ መፈጠር ማለት አንድ ትርጉም ከሆነ ያለው መፈጠር ማለት ያው መፈጠር ማለት ነው አይደለ? ኢትዮጵያ እሺ የተፈጠረውን አዲሱን ሰው ኢየሱስ ክርስቶስን ልበሱት ይላል ጳውሎስ። ስለዚህ ኢየሱስ ፍጡር ነው ማለት ነው። ድንግል ማርያምን የፈጠራት እሱ ነው። ጠየቅኩም። ጳውሎስ የተፈጠረውን አዲሱን ሰው ኢየሱስን ልበሱት ይላል። ኢየሱስ ፍጡር ነው ማለት ነው አይደለም? ያለው ብለሃል። የተፈጠረ ማለት ፍጡር ነው ማለት ነው ብለሃል። ጳውሎስ የተፈጠረውን ያልተፈጠረ ነው የተፈጠረውን ይላል። ምን ትላለህ? አይልም ይላል። ቆይ ላሳይህ። ስለዚህ ይሄን ካሳየው ኢየሱስ ክርስቶስ ፍጡር መሆኑን ሊያምን ነው። ሌላ ምንም ትርጉም የለውም ብሏል። የተፈጠረ ማለት የተፈጠረ ማለት ነው ብሏል። ኢየሱስ ክርስቶስ ፍጡር መሆኑን እዚሁ ላረጋግጥለት ነው። የጌታ መጽሐፉን አሳይ። መጀመሪያ መጽሐፉን አሳይ። ያሳየህ ነው። ቃል በቃል ነው ማሳየህ። እኔ የምናገረው ቃል ያለው ነው። ቆይ ማሳየህ። ተረጋጋ። እሺ ኤፌሶን 4:24 ላይ አለ። ኮሜንት ላይ ለጥፍልሃለሁ። እሺ አላህ ኢትዮጵያ አላህ እሺ ያው እነዚህ ጋር እስኪ እንትኑን አሳይ። መጀመሪያ ከበሩን እስኪ የምትችል ከሆነ ከበሩን አሳይ። መጽሐፍ ያው እነዚህ ጋር ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። አዲሱ ሰው እንደ እግዚአብሔር ምሳሌ እንደ እግዚአብሔር ምሳሌ የተፈጠረው አዲሱ ሰው የተባለው ማን ነው? ልበሱት የተባለው ተፈጠረ ነው እንደሚለው እንደ እግዚአብሔር ምሳሌ ነው። የተፈጠረው ያው ይሄ እንደ እግዚአብሔር ምሳሌ ማለት ምን ማለት ነው? የተፈጠረውን የሚለው የተፈጠረ የሚለው አሎ የተፈጠረ ካለ የተፈጠረ ነው። አንድ ትርጉም ነው ያለው ፍጡር ነው ብለህ ገልጸሃል። ስለዚህ ኢየሱስ ክርስቶስ የተፈጠረ ሰው ተብሏል አልተባለም? እዚህ ጋር እንደ እግዚአብሔር ምሳሌ ማለት ምን ማለት ነው እኮ? እሱን እንሄድበታለን። አንዴ የተፈጠረ ተብሏል እዚህ ቦታ ላይ ኢየሱስ ክርስቶስ ማለት ያለበት ይሄና እሱ የሚፈጥርበት መንገድ ይለያያል። ይሄ እኮ እንደ እግዚአብሔር ምሳሌ ቀደም የተለያየ ሁለት ሌላ ትርጉም አለው። ስለ አንድ ነው ትርጉሙ ብሎ ነበር። ለኢየሱስ ያውና የተፈጠረ ተባለ። እንደ እግዚአብሔር ምሳሌ የተባለ ማንም የለማ። እሺ እንደ እግዚአብሔር ምሳሌ ችግር የለውም። የተፈጠረ ነው አይደለም? የተፈጠረ ነው አይደለም? የፈጠረው ኢየሱስ ክርስቶስ የራሱን ስጋ ፈጥሮ ይላል እዚህ ጋር የተፈጠረ እሺ የተፈጠረ ነው አይደለም? ኢየሱስ ክርስቶስ የራሱን ስጋ ፈጠረውና ተዋህደው ምን ችግር አለ? በጣም ጥሩ። ስለዚህ ፍጡር ነው ኢየሱስ። ስለዚህ ፍጡር ነው። ፍጡር ነው አይደለም? እሺ ቁርአን ፍጡር ነው አይደለም? ቁርአን ፍጡር ነው አይደለም? እሺ ስጋውን እሱ ራሱ የፈጠረው ቁርአን ፍጡር ነው ፈጣሪ? ቁርአን ያላህ ቃል ነው። ቆይ አንዴ ያላህ ቃል አንዴ ወረቀት ላይ ቆይ አንዴ ተረጋጋ እንጂ ቀስ ብሎ የኢየሱስ ክርስቶስ ፍጡር ነው። ማን ነው የፈጠረው? ራሱን ነው የፈጠረው አለ ሰው። ትክክል ነው። ክርስቲያን ልጆች እዚህ ያላችሁ ራሱ ነው ኢየሱስ የፈጠረው። አንዴ እስኪ በዛው ፈጥሮ ተዋህደ ኤፌሶን ገብተህ በነበረው አንዴ እስኪ ኤፌሶን 4:5 ላይ አንዴ
የተፈጠረ ማን ነው? ኢየሱስ ክርስቶስ የራሱን ስጋ ራሱ ነው የፈጠረው ወይንስ ማን ነው የፈጠረው? ራሱ ትክክለኛ ልጅ ቢናገረው ያለ አሁን ከነበርክበት ከፍ ብለህ አለ ኤፌሶን 4:5 ላይ እሺ፣ ማን ነው የፈጠረው ስጋውን? እስኪ እሱን እንየውና እናለን። ችግር የለውም። ስጋውን ማን ነው የፈጠረው? የማን ስጋ? የኢየሱስ ክርስቶስ ስጋ። ራሱ ፈጣሪ አይደለም? ራሱ ነው የሚፈጥረው። እሺ፣ ራሱ ነው የፈጠረው። ወልድ ራሱ ነው የፈጠረው እንጂ መንፈስ ቅዱስና አብ የሉበትም ማለት ነው። እስኪ እሱን አውጣን። አሁን ያልኩህን ምንም ከዚያ ጋር የሚያገናኘው ነገር አይደለም። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። ከመፈጠሩ ጋር የሚያገናኘው ነገር አይደለም። ስለዚህ የኢየሱስ ክርስቶስ ስጋ ፈጣሪ ራሱ ኢየሱስ ክርስቶስ ነው ከተባለ መንፈስ ቅዱስና አብ የፈጠሩት ማለት ነው ወይንስ ሶስቱም ናቸው የፈጠሩት? እሱ እኛ እንዲህ ነው የምናምነው። ወልድን ስንጠራ አብንም አብረን ይኸው አብ አባት በመሆኑ ብልጫ የለውም። ወልድ ተወላዲ በመሆኑ ማነስ የለውም። መንፈስ ቅዱስ ሰራጭ ወይም ልቡ በመሆኑ ልብና እስትንፋስ ነው መንፈስ ቅዱስ ደግሞ የእግዚአብሔር እስትንፋስ በመሆኑ ከማንም ከዚህ አብን ጠራን ማለት በውስጡ መንፈስ ቅዱስን አብረን ጠርተናል። እናንተ እምነት ነው ይበላለጣል። የተጻፈ ነው ነገር የተጻፈ ከሆነ አሳየን። እኔና አብ አንድ ነን ካለ ስንት ናቸው ሳይሆን መካከላቸው የለም፣ ምንም መበላለጥ የለም። ትክክል፣ እኩል፣ አንድ አምላክ፣ አንድ መለኮት። ይኸው እኔ ደግሞ ይበላለጣሉ አልኩኝ። ማስረጃ ልስጥሽ፣ አዳምጥሽ። ማስረጃ ልስጥህና መለኮት ነው ስጋን የተዋሃደ። እንግዲህ ከዛ ላውራና ወይ አስጨርስና ላስጨርስና አሁን መበላለጣቸውን እየካድክ ነው። እኔ ደግሞ ላሳየህ እያልኩህ ነው። በፍጹም መበላለጥ የለም። በቃ እነሱ ከሆነ ይበላለጣሉ። ላሳየሽ። አይበላለጥ ያ ላስነብብ። አብሽር ላይ ከራሴ እንዳስቸራ ነው እንዳነበብኩ እናገራለሁ። ንግግሬም ቀን ነው ማስረጃ እንጂ ነው ማስረጃ። አብ ከኔ ይበልጣል ለሚለው ልታመጣ ነው ተወስነው። ግን አውጡ እነግርሃለሁ። አብ ከኔ ይበልጣል፣ የላከኝ አብ ከኔ ይበልጣል የሚለው ልታመጣ ነው። እናውቀዋለን። እሺ እኔ እሄዳለሁኝ ወደ እናንተም እመጣለሁ። ለማንኛውም ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ይላል። ስለዚህ ይበልጣል አይበልጣም? አይበልጣም። ኢየሱስ ክርስቶስ ዋሽቷል ማለት ነው። አውዱን ልንገርህ ለምን እንደዚህ እንደተባለ ትርጉም ላምጣልህ። ቃሉ ኢየሱስ ክርስቶስ ሲናገር አብ ከእኔ ይበልጣል ብሏል አላለም? ቅድም ምን ብያለሁ? ኢየሱስ የለበሰው ስጋ የማርያምን ስጋ ነው ብያለሁ አይደል? ኢየሱስ ክርስቶስ አሁን ጥቅስ ላይ አብ ከእኔ ይበልጣል ስጋ ነው የተዋሃደ ብያለሁ አላልኩም? ኢየሱስ ክርስቶስ አሁን በወጣለት ጥቅስ ላይ አብ ከእኔ ይበልጣል ብሎ ተናግሯል አልተናገረም? ተናግሯል እያልኩ ነው። ደግሞ እኔና አብ አንድ ነን እያለ ነው። እሺ የተነገረበትን አውድ ነው ማየት መቻል ያለብህ። ምን አንጻር ነው እሺ የተናገረው? እሺ በጣም ጥሩ። እንደሱ ሲሆን እንደ ባለ አእምሮ እንስማማ። ሎክ እንግዲህ ኢየሱስ ክርስቶስ በመጀመሪያ ደረጃ አሁን ስለ ኢየሱስ ልታወራ አውዱን ይዘህ ልታወራ ነው እዛው ላይ። አሁን ስለ ኢየሱስ አውዱን ይዘህ ልታወራ ነው እዛው። ሄሎ እሺ አውራና አንተ አውራ ጨርስና እኔ አወራለሁ። አይደለም አውዱን አይተን ነው መረዳት ያለብን አልክ። እኔ አውዱን ልታወራ ነው ብዬ ከላይ አንብበህ አንተ ግን አይደለም ኢየሱስ ማለት በመጀመሪያ ብለህ ልትጀምር ሄድክ። አውዱ ምን ይላልሽ? እንደ አውዱ ካልሆነ አልመለስም አልከርና አውዱን ንገረን እስኪ። የተነገረበት አውድ በምን ምክንያት መጀመሪያ ኢየሱስ ክርስቶስ ለምን እንደመጣ ማወቅ መቻል አለብን። የመጣው ሊያስተምረን ነው።
ይሄ ሊያስተምር እኛ እንድንለው ነው እንጂ እሱ ወይም አምላክ ስላልሆነ አይደለም። አብ ከኔ ይበልጣል እያለ የሚናገረው ፍጡር ስለሆነ አይደለም። ኢየሱስ ክርስቶስ ሰው አንተ ነው ያልከው አምላክ ነው። እሺ ኢየሱስ ክርስቶስ አምላክ ነው ማለት ፈጣሪ ነው። እሺ ፈጣሪ ነው ብሏል። እኔ የተፈጠርኩት በኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። ፈጣሪ ነኝ የሚል እንደሌለ አምላክ ነኝ የሚል እንደሌለ ኤፌሶን 2:10 ግለጽ። ኢየሱስ ክርስቶስ ነገር አልተናገረም ያለው ጳውሎስ ነው። ኤፌሶን 2:10 ግለጽ። ኢየሱስ ክርስቶስ ለፈጣሪ ነኝ የሚናገረው እኛ የምናምነው በሙሉ ወንጌሉ ነው። ወንጌሉ ላይ የተጻፈው ሁሉ እውነት ነው። ከክርስቶስ እንጀምራ ክርስቶስ ያላስተማረው በክርስቶስ ኢየሱስ ተፈጠርን ነው የሚለው። አንድ የሰጠኝ ቃል ሁሉ ሰጥቻቸዋለሁ ይላል ኢየሱስ። ኢየሱስ ክርስቶስ ባስተማረበት ጊዜ አንዲት ቦታ ላይ እኔ አምላካችሁ ነኝ እኔ ፈጣሪያችሁ ነኝ ብሎ አስተምሯል። እሺ ሉቃስ 1:26 ግለጽ። እሺ እገልጣለሁ። ሉቃስ 1:26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል። ወደ ታጨች ይላል። ከዛ ምን ይላል መሰለህ? ኤልሳቤጥ የጌታዬ እናት ትላታለች። ለምንድን ነው የታጨች ብለው የቀየሩባቸው? ማለት ሚስቱ እንደነበረች ነው የግሪኩ ላይ የሚናገረው አይልም ይላል። ላሳይ እኛ በአማርኛ ነው የተማርነው፣ ግሪክኛም አልተማርንም። ይሄንን በምን ቋንቋ ነበር መጀመሪያ የተጻፈው? በግሪክ ነው አይደል? እንደ አረበኛ አይደለም። ይሄ እንደ ቁርአን በአንድ ቋንቋ ሳይሆን በዓለም ሁሉ ቋንቋ ነው መጽሐፍ ቅዱስ የተጻፈው። ለዓለም ሁሉ በሚገባው መጀመሪያ የተጻፈው በግሪክኛ ቋንቋ ነው። አማርኛ ይሄ ተርጉሞ የሰጠው አባቶችህ በረዘው ባህል እያልኩህ ነው። በበረዙ ባህል በመንፈስ ቅዱስ ነው የተተረጎመው። አላረጋግጥልህ። እንግዲያውስ ማርያም እጮኛው ሳትሆን ሚስቱ ነች ለዮሴፍ። ላሳይህ የግሪኩን ውሸት ላሳይህ። አብሽር ላሳይህ። እኔ አንተ ብትነግረኝ እንዴት አምናለሁ? እኔ አይደለሁም የምነግርህ ማስረጃ የግሪኩን ከፍቼ ላሳይህ ነው። እኔ ቆይ እስኪ አንድ ጥያቄ ልጠይቅህ። እኔ እኮ ኢየሱስ ክርስቶስን የማውቀው በብሉይ ኪዳንም ጭምር ነው የማውቀው ወንድሜ። በብሉይ ኪዳን ላይ የግሪኩ ላይ እንመልከተው። እሺ ሚስቱ እንደሆነች ይናገራል። እሺ እዚህ ጋር ምን ይላል? ላሳይህ። ተመልከቱ። ጉድ ሚስቱ የሆነችን አካል እጮኛ ብለው ቀይሮባቸዋል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እርሱ ግን ይህን ሲያስብ ይሄ እኔ መጽሐፍ አይደለም። ማቴዎስ ወንጌልኛ መጽሐፍ አይደለም። የኛ አይደለም። ካደ መጽሐፍ የሶፍትዌር ነው ይሄ ወንድም አለ። ካደ መጽሐፉን ኦርቶዶክስ አይደለ ነኛ። ይሄ 81 አሃዱ። እሺ ይሄ 81 የኦርቶዶክስ መጽሐፍ ቅዱስ 81 አሃዱ ይላል። ልክፈታ ይሄን። እሺ አንተ መጽሐፍ ነው ይኸውልህ ወንድሜ ከልጅነት አይልም። እሺ መጨኛ ነው በግሪክ በቃ። አሁን እሺ ሚውት አድርግና አዳምጥሽ። ከዚህ በኋላ ሚውት እንዳታነሳ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ይለዋል። ተመልከቱ። ነገር ግን ትክክለኛ የግሪኩን ሄዳችሁ ስታዩት ሚስትህን ማርያምን ለመውሰድ አትፍራ ነው የሚለው። ምዕራፍና ቁጥሩን ያዙ እንዳትረሱ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20። አሁን የግሪኩ ላይ እንግባ። የግሪኩ ላይ እንግባ። ላሳያችሁ ቆይ አንዴ።
ማቴዎስ 1:20 ነው አይደል? ላውጣላችሁ አጣት በቃ ያው አዩ እሺ ያን ታያችኋል ቁጥር 20 ላይ ነገር ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው እንዲህም አለው የዳዊት ልጅ ዮሴፍ ሆይ ምንህን ሚስትህን ማርያምን አለ ኢብሮ አትደውል እንጂ ላይቭ ነኝ ያያርና ማን ያስወርደው ኢብሮ ለምን አስወርዳችሁት እሺ ያው ሚስትህን ማርያምን ይላል ይታያል የጌታ ሰው ምን ይሻላል ለምን በረዙባችሁ መጻፋቸውን እጮኛ ብለው እንትን አላቸው ሚስቱ ነበረች አሁን ጥያቄው እዚህ ጋር ዮሴፍ ስንት ዓመቱ ነበር ማርያምን ሲያገባት ማን ነው የሚመልስ ታውቃላችሁ ክርስቲያኖች አላችሁ እዚህ ጋር የመጨረሻ ጥያቄ ዮሴፍ ሚስቱ መሆኗ ከተረጋገጠ ባልና ሚስት መሆናቸው ከተረጋገጠ አንድ በረዘውባቸዋል ዮሴፍ ያና ኮሜንት ላይ 90 ዓመቱ እያሉ ነው የሷ ዓመት ስንት ነበር ዮሴፍ በ90 ዓመቱ ማርያም ስንት ዓመቷ ነበር ሲጋቡ እሺ ማርያም ስንት ዓመቷ አይሐዘን 12 ዓመት በመካከላቸው የስንት ዓመት ልዩነት አለ የ90 ዓመት ሰውና 12 ዓመት ብዙ ጊዜ ክርስቲያኖች ለመሳለቅ ምን ያሲያደርጉ አይታቻቸዋል ሽማግሌ ሰው ይስሉና ህፃን ልጅ ያደርጉና ነብዩና አይሻ ያሉ ይሳለቃሉ እኛ እንዲህ አይነት መንገድ አንሄድም ምክንያቱም በማርያም አናላግጥም አናሾፍም በመንፈስ ቅዱስ አናላግጥም ወታቸዋል አይደለ ወረብል ከአብ በአላህ ስብላሉ ሙስሊም እንዲህ አያደርግም ይሄ ማርያምና እቺ ኢየሱስ እኛ በጣም ነው የምንወዳቸው በጣም ነው የምናከብራቸው ወታቸዋል አንድ ሰው በማርያም ቢሳለቅ ሙስሊም ነኝ ብሎ ወላሂ ከእስልምና ይወጣል ማርያምን በስዕል እንዲህ ስሎ አንድ ሙስሊም ቢያደርግ ከእስልምና ነው ቀጥታው ልንቅ የሚለው በማርያም መሳለቅ ቀይ መስመር ነች በእስላም አላህ ነው ይሄን ያለው በቁርአን ላይ ለሴቶች ምእመናን ሁሉ ታላቅ ተምሳሌት ሴት ነች ማርያም ብሎ ይናገራል ቃል በቃል በቁርአን ላይ ضرب الله مثلا للذين آمنوا امرأة فرعون كان بهذا كتاش كتلو من على ومريم ابنة عمران التي أحصنت فرجها فنفخنا فيها من روحنا وصدقت بكلمات ربها وكتبه وكانت من القانتين على مريم بأني تأزاز لايكت كالوت صادق عن سيتوش نبرتش يالا قال بقال تناغروا الله وأمه صديقة إلى الناتهم صادق نتشل الله قال بقال بقرآن الله مريم بقرآن الله نسيت نتشبلو قلسواتها ንጹህ ነች ንጽሕት ነች ምንም ያረከሰች ነች በህይወት ዘመኗ ብሎ አላህ መስክሮላታል ለምን ይሁሉ መመስከር አስፈለገ ምክንያቱም እነዚያ የረከሱ አይሁዶች ክብሯን አርከሰዋል የእርሷን ክብር ሊከላከልላት ዘንድ አላህ Subhanahu Wa Ta'ala እስከ ዘመኑ ፍጻሜ ድረስ ጸንቶ የሚቆይ ቃሉ ላይ ክብሯን አሰፈረላት በእርሷ ስም ምዕራፍም ሰየመላት አይሁዶች ቅጥልጥል ነው ያሉት ይሄን ሁሉ ሲያዩ ምክንያቱም በዝሙት የወለደችው ብለው እርሷ ላይ ለዘመናት ዋሽተውባታል ክብሯን አግድፈውባታል ማንንም ቆሞ የተከላከለላት የለም ጳውሎስ እንኳን አንድ ቦታ ላይ ማርያም ብሎ ስሟን አላነሳም በጣም የሚያሳዝነው 10 ምናምን ደብዳቤ መልእክት ሲልክ ማርያም ብሎ ስሟን አንዲት ቦታ እንዳልጻፈ ታውቃላችሁ አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስነሳና በእርሷ ስም ምዕራፍ ሰይሞ የማርያም ምዕራፍ በዚያ ላይ ስለ እርሷ ጻድቅነት እንዳለ ተናገረ በፍጹም ዝሙት እንዳልሰራች ንጹህ እንደነበረች በእርሷ በመርየም አለይሃ ሰላም ላይ ክፉን ቃል የተናገሩትን አይሁዳውያኖችን እንዳው በቀረገማቸው አላህ ለአንዲት ሴት ክብር ሲል ለማርያም ክብር ሲል ያቻለ ነው
አላህ በቁርአን ላይ ሲናገር ምን አለ? ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን አለ። ከዓለማት ሴቶች ሁሉ መርጬሻለሁኝ አላት። ከዓለማት ሴቶች ሁሉም ንጽሕት ነሽ አንቺ ብሎ ገለጻት አላህ ሱብሓነሁ ወተዓላ። ይችነች መርየም። ስለ መርየም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብናሉ ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ከወንዶች ምሉእነትን ወይንም ጽድቅናን የተጎናጸፉ በርካታ አሉ፣ ከሴቶችም እንደዚያው እነርሱ ማርያም ነች እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ቦታቸውን ይሄ ነው። እሺ ጥያቄ ያለ ካለ መቀጠል ይችላል። እኔ ጥያቄ ያለ እኔ ልግባ አሁን ጥያቄ ልጠይቀው አንዴ ትፈቅዱልኛላችሁ? እሺ ጠይቅ አንድ። እሺ እኔ አሁን መጠየቅ የምፈልገው አሁን በመጽሐፍ ቅዱሳችንም በቁርአናችሁም እኛ ጋር ብትሄድ ስለ ኢየሱስ ክርስቶስ ማንነት በደንብ ነቢያት የተናገሩትን ሐዋርያት የተናገሩትን ነቢያት እያንዳንዱን ቃል በሙሉ ብሉይ ኪዳናት ከሐዲስ ተዛምደው ነው የሚሄዱ። ሙሴ የተናገረውን ጳውሎስ ሲናገር ታየዋለህ። ለምሳሌ ነገር ግን ለምሳሌ ብዙ ነው። አንድ ሳይሆን የምጠቅስልህ ለምሳሌ ልውሰድልህና ትንቢተ ጳውሎስና ኢሳያስ የተናገረውን ለምሳሌ በአይምሮ የሚያስታውስ ለምሳሌ ኢሳያስ የተናገረውን ስለ ጌታ መምጣት መጠህ ለምሳሌ ነው የምልህ። አንድ ምሳሌ ላንሳለህ። ኢሳያስ የተናገረውን ማስታወሰውን ነው ለጠቅሶ እያልክ ነበር ቅድም። ኢሳያስ የተናገረውን ለማለት የፈለኩት እስልምና ላይ ብትጠይቅ ችግር የለውም፣ ግን ክርስትናን እውነት አድርገህ መጀመሪያ ቀርጸህ ምናምን ከዚያ በኋላ እስልምና ላይ አስኪልም ጠይቅ። ጥያቄ እስልምና ላይ ችግር የለውም። እኔ አሁን አንድ ነገር በጣም አፕሪሼት ያደረኩትን ልንገርህ ካንተ እንደው መመስከር ስለ ማርያም ደስ ብሎኛል። ተመስገን ነው። ይሄ በቃ ትልቅ ለውጥ ነው። በጣም እግዚአብሔር ይመስገን። ተመስገን። ለውጥ ለምንድን ነው? ለውጡ ለምንድን ነው? ጳውሎስን እኮ አንዲት ቦታ ላይ ማርያም ብሎ እኮ አላነሳም እኮ ጳውሎስ። ይሄን አታውቅም እንዴ? መልስ ልስጣ ስለሱ ደግሞ እንኳን ጳውሎስ ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ ውስጥ ማርያም ብሏት አያውቅም አንድም ቀን። እሱንም እነግርሃለሁ ለምን እንደሆነ ልንገርህ። ወይ አዳምጥ። ጳውሎስ አንድ ቦታ ላይ ማርያምን አንስቷል፣ ስለ ማርያም ተናግሯል። ኢየሱስ ክርስቶስም አላነሳም እያልኩ ነው። ማርያም ብሏት አያውቅም መጽሐፍ ቅዱስ ላይ እኮ። አንዴ ወደሱ እመጣለሁ ገና። ጳውሎስ ማርያምን አንስቷል። ማን ይበልጣል ጳውሎስ ወይ ኢየሱስ ክርስቶስ? እናወዳድራቸዋለን፣ ችግር የለውም። ማነው የሚበልጠው? ስለዚህ ማነው የሚበልጠው ከጳውሎስና ከአንተ ዘንድ ከጳውሎስና ከኢየሱስ ክርስቶስ? ኢየሱስ ክርስቶስ አምላክ ነው፣ በቃ ፈጣሪ ነው እያልን እንደሱ እንኳን አላነሳት። በጣም እንደሱ ከሆነ ኢየሱስ ክርስቶስ ከሆነ ለአንተ የሚበልጠው ቅድም ስለ ኢየሱስ ክርስቶስ አምላክነት ከእርሱ ንግግር አምጣ ስለው የለም። ከጳውሎስ ንግግር ሁላ ስትሄድ ነበረ። ክርስቶስን ብትወደው ኑሮ ከእርሱ ንግግር ሄደህ ባመጣህ ነበር። አትወደውም እሱን ከጳውሎስ የበለጠ ይወጣል አይደል? እሺ እስልምና ላይ ጥያቄህን ጠይቃ ትልበል። እኔ ልጠይቅ። ጥያቄ ምን እንደሆነ ታውቃለህ? ጥያቄ ከነቢዩ መሐመድ በፊት ማለት ነው። ከነቢዩ መሐመድ በፊት ስለ እስልምና የተናገረ አንድ ጥቅስ ነቢዩ መሐመድ ከነገራችሁ ውጭ ስለ እስልምና የተናገረለት አንድ ቦታ አምጣል። ክርስቲያኖች ተመልከት። ጥያቄ የጠይቁን እስልምና ላይ ጥያቄ አለ ይላሉ። ጠይቁ ሲባሉ ከእስልምና መልስ አይፈልጉ። ተመልከት። እኔ ስለ ክርስትና ጠይቅና ለምሳሌ ስለ ኢየሱስ ክርስቶስና ከመጽሐፍ ቅዱስ በፊት የተነገረ አንድ መጽሐፍ አምጡ እንደማለት ነው። ስለ ኢየሱስ ክርስቶስ አመጣልሃለሁ እኔ አምጣ፣ ችግር የለም። ከብሉይ ኪዳን መጽሐፍ ቅዱስ እኮ እኔ እያልኩ ያለው እንደሆነ ታውቃለህ። አላልኩም? ከመጽሐፍ ከብሉይ ኪዳንም ከአዲስ ኪዳንም ውጭ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ እኮ የመጣበት ዘመን ይታወቃል።
ያንተ ቁርአን የመጣበት ዘመን እኮ ይታወቃል። መጽሐፍ ቅዱስ የመጣበት ዘመን ይታወቃል። ቤት አድርገሽ አሁን የፈለግከው አንተ ስለ እስልምና ሃይማኖት ከቁርአን ውጭ ነው። ለማንኛውም እኔ አሁን ሙስሊም መሆን እፈልጋለሁ። ይሄን ካመጣህልኝ በጣም ጥሩ። እስልምና ሃይማኖት እንደነበረ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ከሌላ መጽሐፍ ከቁርአን ውጭ ከሌላ መጽሐፍ ካመጣውለት ትቀበላለህ ማለት ነው አይደል? ይሰማል ልጆች? አዎ ያልኩህ እኮ ነው። ሁሱ የምታመጣልኝ እስልምና ከየትኛውም ቦታ ማለት ነው በሌላ ማስረጃ ከቁርአንህ መሐመድ ከነገራቸው ውጭ ስለ እስልምና ሌላ ሰው የተናገረ ካለ መሐመድ ከቁርአኑ ውጭ ማለት ነው። እሺ ችግር የለም። እሺ ብሉይ ኪዳን በመጀመሪያ በምን ቋንቋ ነበር የተጻፈው? ያላውቅ ስለ መጽሐፍ ቅዱስ ውስጥ ነው ጭራሽ ብታመጣልኝ? አዎ በዕብራይስጥ ነበር። በዕብራይስጥ ነበር አለ ከላይ ያለው ልጅ። አዎ በዕብራይስጥ አይደለም ከኔ መጽሐፍ ከተማርኩባት። ዕብራይስጥን አልተረጉመው እንዴት አድርጌ ነው ለኔ የምትነግረኝ? ተረት ተረት ይሆንብኛል እኮ ወንድም። ለምን ተረጉመዋል? እኛም አንችልም ዕብራይስጥ። ወደ አማርኛ ወደ ቋንቋችን የኔና ቋንቋ ወደ ሆነው እንቀይረዋለን። አብሽር እሺ፣ አብሽር። ለራፍን መጀመሪያ አማርኛ ነው የምትልህ። አብሽር አለ ተረጋጋ። አወጣ ሰላህ ላብላ ወይ በለህ ከገዛ መጽሐፍህ ላይ ሰው ምን ይላል? ወላሂ አሳይሃለሁ። ወላሂ መጣው ወላሂ እና ትክክለኛ የነብያት ሃይማኖት እንደሆነ በገዛ መጽሐፍ አሳይሃለሁ። ቆይ እሺ፣ አሁን ለማንኛውም በዕብራይስጥ የተጻፈው ብሏል አይደለ? አሁን መጀመሪያ አማርኛው መጽሐፍ ቅዱስ አወጣልህ። እሺ፣ ማስረጃ በዕብራይስጥ እንደተጻፈ የቆይታ ታይታችሁ ኢትዮጵያ ላይ ነበሩ ነቢያቶች አይደለም? ማስረጃ ፈልጋለሁ በዕብራይስጥ መጽሐፍ ነው ወይ ላሳይህ ነው። አሁን ላውጣ ስለሆነ እሺ፣ ያ እነዚህ መጽሐፍ ባይብል ይላል። እሺ በቃ ችግር የለም ትቼዋለሁ። በቃ ዕብራይስጥን ባይብል ይላል አይደል? ነው ይሄንን ወደ አማርኛ ቀይረው። በጣም ይሄ ባይብል አይደለም። ይሄ ባይብል እያለ አታነበው እንዴ? መስቀሉን አምጣ። የኛ መጽሐፍ ቅዱስ መስቀል አለ። እስክሪፕቱን አምጣሽ ለሰለህ አንድ ጊዜ። እሺ ይሄ አንተ መጽሐፍ ቅዱስ አይደለም፣ መጽሐፉ ሊክር ነው። ቆይ ወደ አማርኛ ልቀይረው። በቃ መጽሐፍ ቅዱስ ላስብልለት። አሁን ያው መጽሐፍ ቅዱስ አለ። ምን ይላል መጨረሻው ላይ? ያውና እዚህ ጋር መጽሐፍ ቅዱስ ማለት ያውና ከኦሪት ዘፍጥረት ጀምሮ ኦሪት ዘጸአት፣ ዘሌዋውያን። አሁን ይሄ አንተ መጽሐፍ ነው አይደለም? ያው አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ መጨረሻ ላይ ምን አለ? ዮሐንስ ራእይ፣ የይሁዳ መላእክት፣ ሶስተኛ ዮሐንስ፣ ጴጥሮስ። ያው እነዚህ ጋር ይላል ገላትያ። አሁን አመንክ የገዛ መጽሐፍ ማስረጃ። እሺ አንድ ነገር ልንገርህ፣ ማስረጃ ልንገርህ መጽሐፍ ቅዱስ መሆኑን። እሺ እትሙን አምጣልኝ። መቼ ታተመ? አሁን እኮ ማተሚያ በእጃችሁ ስለሆነ እንደፈለጋችሁ ችግር የለውም። በቃ መጽሐፉ ሊክር ነው። ቆይ ላሳየህ። እሺ እትሙን አሳየህ። እትሙን ቆይ ላሳየህ። አባ ተክለ ሃይማኖት ያተሙትን አምጣልኝ። ቆይ አብሽር። ትርጉሙን ነው የምትለው? የ19 እኔ ማንኛውም መጽሐፍ ቅዱስ እሺ ይሄው ዮሐንስ 1:1 እዚህ ጋር በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ይሄ መጽሐፍ ቅዱስ ነው ወይስ አይደለም? በቃ ይሄን ንገረን፣ ችግር የለም። ካለው መጽሐፍ ይሄ መጽሐፍ ቅዱስ ነው ወይስ አይደለም? ልቦለድ ነው ይሄ? ፕሮቴስታንት እኮ ነው። ይሄ አዲስ ዓለም አቀፍ ትርጉም አንቀበለው አይደለም። ይሄ ቃል ነው ያልኩት፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር እንደዚህ አይነት መጽሐፍ ቅዱስ የለንም እኛ። የለም አዲስ ዓለም አቀፍ ትርጉም ይሄ የተሳሳተ። ከላይ ያላችሁ ክርስቲያኖች ይሄ መጽሐፍ ቅዱስ ነው አይደለም? አንዴ ቆይ መጽሐፍ ቅዱስ ነው አይደለም? አሁን ያወጣሁለት ክርስቲያን ልጆች እሱ ህትመቱን ነው የፈለገው መሰለኝ። እኔ እያልኩ ያለሁት የ1954 ተክለ ሃይማኖት ያሳተሙት ናሽ ያው እነዚህ ጋር ነው ይላል 81 ላሳይ። ይሄን ላውጣልህ። 81 የኦርቶዶክስ መጽሐፍ ቅዱስ ይላል። ይሄስ መጽሐፍ አይደል? ማንም መቼ እንደታተመ አሳይ። በቃ ምንም ማድረግ አይቻልም። መጽሐፍን ካለ ይሄ ሰውዬ ምን ታደርጋ አዳምጥሻ።
አሁን መጽሐፍ ቅዱስን አውጥቼ ላሳይ። በቃ አዳምጪ አንድ ጊዜ። እሺ ያው እነዚህ ጋር እንመልከት ምን ይላል? መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ለእግዚአብሔር ተገዛ ይላል። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትም ታገኛለህ ይላል። አሁን ቀጥታ ይሄን ምዕራፍና ቁጥር ይታያችኋል። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 የዕብራይስጥ ላይ ቀጥታ ሄደን ምን ማለት ነው ለእግዚአብሔር መገዛት ማለት የሚለውን እናያለን። ቀጥታ እዚህ ጋር እንግባ። መጽሐፈ ኢዮብ ላይ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21። እሺ እንግዲህ ለአንዱ አምላክ ለእግዚአብሔር ተገዙ ተብለዋል ወይ ነቢያቶች? አዎ ተገዙ ተብለዋል። ይሄን ሁላችሁም የምትቀበሉት ነገር ነው። ታዲያ ለዛ ለአንዱ አምላክ መገዛት ለእግዚአብሔር መገዛት ማለት ምን ተብሎ ይጠራል? እዚህ ጋር ሂብሩ የሚለው ላይ ቀጥታ እንገባለን። ይታያችኋል። ኤችቪ ያለ ሂብሩ የቀደሙን ምዕራፍና ቁጥር አምጥተናል። እዚህ ጋር ወደ አማርኛ ቀጥታ እንቀይረዋለን። ሁላችንም የምንረዳው አማርኛ ስለሆነ ማለት ነው። እንመልከት። እዚህ ጋር ኢዮብ 22:21 ወደ ኢዮብ ዕብራይስጥ ይሄዳል። እያንዳንዱን ቃል የሚፈታበት ቦታ ነው። እዚህ ምን ማለት ነው ለዛ ለአንዱ አምላክ ለእግዚአብሔር መገዛት ማለት የሚለውን እናያለን። ወደ አማርኛ እንቀይረው። እሺ እዚህ ቦታ ላይ ወደታች እንሄዳለን። ያውና እዚህ ጋር ምን ይላል? እስላም ለእግዚአብሔር መገዛት ማለት ነው ብሎ አስቀምጦታል። ያ ለእግዚአብሔር ተገዛ ይላል አይደል? እዚያ ጋር ኢስላም ብሎ ለእግዚአብሔር መገዛት ማለት እንደሆነ አስቀምጦታል። እቺ ቃል ምን ትላለች? ዘለጋ አንባት እስኪ ቢያንስ እቺ እንኳን ምን ትላለች? እስላም ለእግዚአብሔር መገዛት ማለት ነው አስቀምጦታል። እዚህ ነው ያና እዚህ ጋር ቃል በቃል ያ ምን ይላል? እዚሁ ጋር ሙስሊም ይላል። ያ መጽሐፍ ቅዱስ ጀመር ዓለም አቀፍ ትርጉም የሚል መጽሐፍ ቅዱስ የለንም እኛ እና ሀገር አቀፍ የሚል ያለው የሀገር አቀፍ ለውጣለች። ሀገር አቀፍ የሚለው ትርጉም ላይ ስንት ነው ያልከው አንተ? ኢዮብ 22 እንዴት አድርገው ቆይ ኧረ ለተቀኝ ፈለገ ሰዎች ክርስቲያኖች በራሳቸው ሄዳቸው ይሉት እኛ አይደለም የጻፍነው። ዕብራይስጥ እንደተጻፈ ታውቃላችሁ። በዕብራይስጥ አይደለም ጭራሽ የተጻፈ እያለ ነበር እኮ የሰውየው ከመጀመሪያው ጀምሮ በአማርኛ የተጻፈ እያለ ነው መጽሐፍ ቅዱስ። ኢትዮጵያኖች ነበሩ ማለት ነው ነው ሙሴ። ለማንኛውም መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ስትሄዱ ጊዜ ነቢያቶች ምን ተብለዋል? ለእግዚአብሔር ተገዙ ተብሏል። ገብታችኋል? ለአንዱ አምላክ ተገዙ የሚለው ቃል ነው። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ለአንዱ አምላክ ተገዙ እየተባሉ ነቢያቶች ሲያስተምሩ የነበሩት የሰበኩትም ይሄን ነው የሚል ቃል ነው። የመጀመሪያው ትዕዛዝና መሰረት ኢስላም የሚያስተምረው ይሄን ነው። እግዚአብሔርን እናንተ ታመልካላችሁ እንዴት አድርቀህ አንዴ ረበ ፈጣሪ يلا انزل تحت يا اخي። ስለዚህ ያ ነው ቀጥታ ይሄንን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ማለት ምን ማለት ነው የሚለውን ሲፈታ እዛው ላይ ዕብራይስጥ ወርቻ ቃል ስትሄዱ ጊዜ ለእግዚአብሔር ተገዙ ማለት ኢስላም ማለት ነው ብሎ ባጭሩ አስቀምጦታል። ያ ለአንዱ አካል ለእግዚአብሔር የሚገዛን አካል ሙስሊም ማለት ነው ብሎ እዛው ጋር አስቀምጦታል። ይሄን ይመስላል። እዚህ አዛን ደርሷል። ሶላት ከእኛ ጋር ይብሮ ትቀጥላለህ ወይስ ልዝጋው?
የዚህ መደበኛ መጽሐፍ ላይ የለም ትርጉም ያመጣ። እሺ አጭር ጥያቄ ከሆነ ምናልባት ቢኬ አጭር ጥያቄ ከሆነ የሱን አስተናግድለትና እኔ ሰግደህ እስክትመለስ ተራ በተራ እንቀያየራለን ወይስ ረፍት ታደርጋለህ? ቢኬ አጭር ጥያቄ ቢሆን ጥሩ ነው። ቢኬ አለ የለ። እሺ እስልምና ላይ ጥያቄ ካላችሁ አንዳንድ ጥያቄ ካላችሁ አስተናግዳችሁ ጆጂ ወይ ጆ አለ ታብ ካለ ያ ጆ እሺ አለውኝ። እሺ ጥያቄ አለ? አዎ እሺ ከቁርአን ላይ አንድ እንትን ልጠይቃችሁና ደግሞ የሚመጣው የሚል አንድ ሱራ 459 ካልተሳሳትኩኝ ቁጥሩን ይቅርታ፣ ደግሞ ስለ መምጣት የሚያወራው ነገር አለ። መሲህ ተሳስቼ ይሆናል አላውቅም በትክክል። ችግር የለም ቁጥሩን በተሳሳተም ሐሳቡን ንገረን፣ ችግር የለም። እና መሲህ የሚለውን እዛ ጋር ይናገረዋል። መሲህ የሚለውን እና መሲህ የሚለው ቃል ከኢየሱስ ውጪ ሌላስ ነብይ ኦር ተጠቅሞታል ወይ? ቁርአን ላይ ተጠቅሞታል መሲህ የሚለውን ቃል ነው ጥያቄ። በቁርአን ላይ መሲህ የሚለው የተጠቀመው ለመሲሁ ለኢሳ አለይሂ ሰላም ብቻ ነው። መጽሐፍ ቅዱስ ላይ ለበርካታ ቃሎች ይጠቀማል። ምናልባት መሲህ ማለት ምን ማለት ነው ከቁርአን አንፃር የሚለውንም በዛው ተርጉሙልኝ። መሲህ ማለት ከቁርአን አንፃር ብዙ ትርጉሞች አሉት። አንደኛ سمي بالمسيح لأنه كان يمسح على ذوي العاهات والمرض فيداويهم بإذن الله عز وجل. مسيح የተባለበት ምክንያት መዳበስ ወይንም ደግሞ ማበስ ወይንም መቀባት ከዚህ አንፃር ነው። መሲሁ በዚህ መሲህ የተባለበት ምክንያት የታመሙ ሰዎችን በአላህ ፍቃድ በመዳበስ ይፈውሳቸው ስለነበር አልመሲህ ተብሎ ተጠራ። ገብቶሃል አይደል? ማንኛውም ለምጽ ያለበት አካል፣ አይኑ የታወረ አካል፣ መናገር የማይችል አካል ወደ መሲሁ በሚመጣ ጊዜ ዛኔ ይዳብሳቸዋል፣ እንደዚህ ይፈውሳቸው ነበር። ገብቶሃል አይደል? በዚህም ምክንያት አልመሲህ ተብሎ ተጠራ። ዳባሹ ተብሎ ተጠራ። ይዳብሳቸዋል፣ ይፈወሳሉ። ይህ ነው። ልክ እንዲሁ ገና ከመወለዱ በፊት አምላክ አላህ ሱብሓነሁ ወተዓላ ለመርየም ዓለይሃ ሰላም ቀድሞ መርጦላት ነበር። የተመረጠ ወይም የተቀባ በሚለው ይሄዳል። ቀድሞ መልአኩ ጅብሪል ዓለይሂ ሰላም አብስሯታል ማርያም ኢነላህ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁል መሲሁ ዒሳ ብኑ መርየም። እነሆ አምላክሽ አላህ አንድ ልጅን አንቺን ያበስርሻል ከእርሱ በሆነ ቃል አማካኝነት የሚገኝ ማንም ግንኙነት ሳያደርግሽ ከእርሱ በሆነ ቃል የሚገኝ ስሙም ዒሳ የተባለ አልመሲህ የሚል ስያሜም ያለው ወጂሃን ፊ ዱንያ ወልአኺራ በዚህ በቅርቢቱም ዓለም በቀጣዩም ዓለም የክብር ባለቤት የሆነ ባለሟል የሆነ የተከበረ የሆነ ወሚነል ሙቀረቢን ከአምላክ ዘንድ ቅርብ ደረጃ ካላቸው ልጆች መካከል ይሆናል ልጅ ተብሎ ተበሰረች። ወዩከልሙ الناس في المهد ገና ሳይወለድ ስለርሱ በጣም ብዙ ትንቢት ተነገረለት። ወዩከልሙ الناس في المهد ማለት ገና በአንቀልባ ላይ ታዝሎ ሳለ ይናገራል፣ ሰዎችን ያናገራል ተብሎ ተነገራት። መሲሁ ከሚያደርገው ተአምራት መካከል አንደኛው ይሄ ነው። ነብይ ከመደረጉ በፊት ገና ሕፃን እያለ እናቱ አዝላው ይናገር ነበር የሰዎችን ቋንቋ አውጥቶ። ይሄ በራሱ ተአምር ነው። ተአምር ማለት ትርጉሙ ከሰዎች ህግና ልማድ ወጣ ያለ ተግባር ማለት ነው። የሰዎች ልማድ ምን ነበር እስከዛሬ የተለመደው? አንድ ልጅ አፍ እስኪፈታ ድረስ የሰዎችን ቋንቋ ሊናገር አይችልም። መሲሁ ይሄን ህግ ጥሶ መጣ። ገና አዝላው እናቱ ወልዳው እየሄደች ገና አዝላው ከእናቱ ክብር እንዲከላከል ያደረገ አምላክ አላህ በዝሙት ነው የወለድሽው ብለው ሊወርፏት ሲሉ እርሷን ላ አይደለም በፍጹም እኔ የአምላክ የአላህ አገልጋይ ነኝ፣ ወደፊት ገና በመካከላቸው ነብይ አድርጎ የሚያስነሳኛል ብሎ መጽሐፍን ይሰጠኛል ብሎ ተናገራቸው። ይሄም በቁርአን ላይ አላህ አሰፈረው። የማርያም ምዕራፍ የሚለው ላይ 3ኛው ገጽ ላይ ስትሄዱ ታገኙታላችሁ። እኔ የአላህ ባሪያና አገልጋይ ነኝ ያላቸው ለአይሁዲዎች
ገና ዝላው እየሄደች ማለት ነው እንደተወለደ። አታኒ አልኪታብ መጽሐፍን ይሰጠኛል ወደፊት አላቸው። ወጀዐለኒ ነቢይ አድርጎም ይልከኛል በመካከላቸው አላቸው። ወጀዐለኒ ሙባረከን አይነማ ኩንቱ አላቸው። ይህ ሕፃን ሆኖ የተናገረው ነው። ገና ተወልዶ ታዝሎ እየሄደ እያለ ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበት ስፍራም ብሩክ አድርጎኛል። የተባረከ ነው። ያ ማለት አይነፋዕ ሊናስ ለሰዎች ሁሉ ጠቃሚ አድርጎኛል። መሲሁ የተባረከ ነው። በቁርአን ላይ ይሏቸዋል አይደል? ወአውሳኒ ቢሶላት ወዘካት ማ ዱምቱ ሐያ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድም አዞኛል። እንዲሁም ዘካንም እንድሰጥ አለ፣ መጽዋዕትን እንዳደርግ ለድሃዎች። ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙት ወየውመ ኡብዐሱ ሐያ እኔ በተወለድኩም ጊዜ በምሞትም ጊዜ በምነሳም ጊዜ ልክ እንዲሁ የአላህ ሰላም በእኔ ላይ ነው እያለ ተናገረ። በአጠቃላይ ይህን የተናገረው መሲሁ በልጅነቱ ነው። አላህ ምንድነው ጥበቡ መሲሁን በልጅነቱ እንዲናገር ማድረጉ ከተባለ አንደኛ ተአምር ይሆንለት ዘንድ፣ ሁለተኛ ዋና ዓላማው ምንድነው በዚያን ጊዜ እንዲናገር መደረጉ ለእናቱ ክብር እንዲቆም ዘንድ ነው። ምክንያቱም ማርያም የዛኔ አይ ተአምራዊ በሆነ መንገድ ወልጄው ነው ብትላቸው አይሁዶች ማስረጃ ሊሆን አይችልም። ይሄ ሊሰሟት አይችሉም። በአይሁዶች ዘንድ የዛኔ ህግጋትን የተላለፈ ሰው ይወገራል። ገብታችኋል አይደል? ከዚያ አላህ ሱብሓነሁ ወተዓላ እና ከዘለፋቸው ሊያድናት ዘንድ በተአምራዊ በሆነ መንገድ እንዲከላከልላት አደረገ። መሲሁን እንዲናገር አስቻለው አላህ ሱብሓነሁ ወተዓላ እና ስለዚህ ወዩከሊሙ الناس في المهد ያለ አላህ ስለ መሲሁ ሲናገር ገና ከመወለዱ በፊት ስለ እርሱ ገና ታዝሎ ሳለ ልጅሽ ወደፊት ይናገራል አላት። ወከህለ ልክ እንደ ወጣትም ሆኖም ይናገራል። የሚናገረውን ገና ልጅ እያለ ይናገራል። ወሚነ الصالحين ከጻድቃኖችም ነው ልጅሽ አላት። ገና ሳይወለድ ከጻድቃኖችም ነው ልጅሽ ተብሎ ተነገረላት። ወረሱለን ኢላ በኒ እስራኤል ምን አለ ቀጥሎ? ቃለት ረቢ አና የኩኑ ሊ ወለድ አለች ማርያም። ጌታዬ ሆይ እንዴት ለእኔ ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር እኔን ወንድ ያልነካኝ ስሆን አለች። ማርያም በህይወት ዘመኗ ወንድ እንዲች አድርጎ ነክቷት አያውቅም። ወንድ ነክቷት ስለ ግንኙነት አይደለም ነክቷት እንዲህ ነካ አድርጓት ወንድ አያውቅም። ባዶ ወንድ መጥቶ ነካ አድርጓት አያውቅም። ያ ጀማዓ ቅድም አንተ ምን ነበር ያልከው? ይቅርታ አድርግልኝና አንዴ እባክህ ተቋጥ ከይቅርታ ነገር ጨርስ። ወለም የምሰስኒ በሸር ወንድ የሚባል ነክቶኝ አያውቅም አለች። ከዛ መልአኩ ገብርኤል መልስ ነገራት ከአላህ የተቀበለው ቃለ ከዛሊከ ላሁ የኽልቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ያ በሰው አይደለም ነገራቶችን ካለመኖር ወደ መኖር ማምጣት ያሻውን ነገር እንዲሁ ዝም ብሎ ይፈጥራል አምላክሽ አላህ እኮ አላት። የግዴታ አንቺ ከአንቺ ልጅ ለማስገኘት ወንድ ምናምን አያስፈልገውም። እርሱ አምላክ አላህ ይፈጥራል ያሻውን። ታዲያ እንዴት ነው የሚፈጥረው ይሄ ነገር? ምክንያት ሰበብ አለው። አዎ ምናላት መልአኩ ገብርኤል እንዴት እንደሚፈጠር ልጁ ኢዛ ቀዳ አምራን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አምላክሽ አላህ አንድን ነገር ለመፍጠር በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። ስለዚህ መሲሁ የሚፈጠረው በምንድን ነው? አምላክ አላህ ሁን ብሎ ያዛል፣ ወዲያውም ይሆናል፣ ልጅሽ ይገኛል አላት። በዚህ መንገድ የተፈጠረ አካል አለ ወይ ከኢየሱስ ክርስቶስ በፊት ከሰዎች ከተባለ? አዎ አለ። ማን? አዳምን አላህ ሁን ብሎ ነው ያስኮነው። ከጭቃ ቀረጸው፣ ከዚያ በኋላ ሰው ሁን አለው፣ ሆነ። መሲሁንም ልክ እንዲሁ ሰው ሁን አለው፣ ሆነ። አላህ ይህን ተናግሯል ወይ? አዎ ተናግሯል። በሱራ አሊ ዕምራን ላይ ሲናገር ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። ኢየሱስ ክርስቶስ በቃልና በመንፈስ ነው የተገኘው ብሎ ኢስላም ያስተምራል። በወንድ ዘር ፈሳሽ አይደለም። ወንድ ተገናኝቷት አይደለም። ማርያምን ተአምራዊ በሆነ መንገድ በቃልና መንፈስ ነው። ታዲያ በቃልና በመንፈስ በመገኘቱ ከሰዎች ስለተለየ ወደ መለኮት ሊያነሱት በፈለጉ ጊዜ ክርስቲያኖች አምላክ አላህ ሱብሓነሁ ወተዓላ ልክ እንዲሁ አዳምንም በቃልና በመንፈስ ነው ያስገኘሁት እያለ ይናገራል። ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም አለ። ለዚህም ሲል የአዳም ማን ነው? የመሲሁ የክርስቶስ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ነው አለ። ኸለቀሁ ሚን ቱራቢን አዳምን ከአፈር ፈጠርኩትና ثم قال له كن فيكن ከዚያም ሰው ሁን አልኩት ወዲያውም ሰው ሆነ አለ። ለአዳም የተጠቀመውን ቃል ሁን የሚለውን ለመሲሁም ተጠቀመው ሁን አለ፣ ወዲያውም ሆነ። ታቻ
ከዚያ በኋላ ስለ መሲሁ ቀጠለ መልአኩ ገብርኤል መናገሩን ትንቢቱን ወደፊት የሚሰራው ወረሱልን ኢላ በኒ እስራኤል አላት ለማርያም ልጅሽን ወደፊት አምላክ አላህ ወደ እስራኤላውያን ልጆች መልእክተኛ አድርጎ ያስነሳዋል ይልከዋል አላት። ይፈቻል ምን ያደርገዋል? መልእክተኛ ያደርገዋል። መሲሁም መጣ ተላከ፣ የነብይነት ማዕረግን ተቆናጠጠ። መሲሁ ዒሳ አለይሂ ሰላም በ30 ዓመቱ ነው ነብይነትን ማዕረግ የተቆናጠጠው። ለ3 ዓመት ያክል አስተምሯል። ለ3 ዓመት ያክል አስተምሯል በምድር ላይ። ዳግም በሚመለስ ጊዜ ከሰማይ 7 ዓመት ይቆያል በምድር ላይ። አጠቃላይ 40 ዓመትንም ይሞላል። ወጣቻል። ነገር ግን የመሲሁ የ3 ዓመት አስተምህሮቱ በጣም ገራሚ ማዕረግን አሰጥቶታል። ምን የሚል ማዕረግ? ኡሉል ዐዝም የቁርጠኝነት ባለቤት የተባሉ 5 ነብያት አሉ። ደረጃቸው ማንም ነብይ የማይደርስባቸው። ከነዚያ መካከል አንደኛው መሲሁ ነው። ይሄን ያክል ደረጃ ያለው መሲሁ በኢስላም። ኡሉል ዐዝም የሚባሉ ነብያቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ አብርሃም፣ ሙሴ፣ ኖህና መሲሁ ናቸው። መሲሁ አስተምህሮቱን ካያችሁ ወላሂ ለአዚም ስለ አምላኩ ብቻ ነው። ለአምላኩ ክብር በጣም ቀናተኛ ነበረ። ሁሌ የአምላኩን ክብር ነበር የሚያነሳው። የሆነን ነገር ባደረገ ቁጥር አምላኬ እያለ ነው የሚያነሳው። እንዳለ የእርሱን ትምህርት ተመልክቶ ሱራ መርየም ላይ ተጠቅሷል። የእርሱ ትምህርት ሱረቱል ማኢዳ ላይ ተጠቅሷል። ሱራ አሊ ዕምራን ላይ ተጠቅሷል። ሱረቱ ዝኽሩፍ ላይ ተጠቅሷል። በርካታ ቦታ ላይ ተጠቅሷል። የእሱ ትምህርቱ ሁሌ ስለ ተውሂድ ነው። ስለ አንዱ አምላክ ስለ አላህ ሱብሓነሁ ወተዓላ ክብር ነው የሚናገረው። ሁሌ ሲያስተምር ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም የሚለውን ወደ 4 ቦታ ምናምን ተደጋግሞ 5 ቦታ ተጠቃቅሷል። መሲሁ ነው ይሄን ትምህርት ያስተማረው። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ። ይሄ ነው ትምህርቱ። ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔም ጌታ የእናንተም ጌታ እርሱ አላህ ነው። ይሄ ነው ትምህርቱ በቃ። ነገር ግን በዚህ እርሱ ይሄን ብሎ ደክሞ አስተምሮ አይ አንተ ራስህ አምላክህ ነህ፣ አምላክ አንተ ራስህ ነህ ሲሉት የእርሱን ድካም ወላሂ ላዝም ባዶ ማብላት ነው። ክርስቶስ ያስተማረው አምላኩ እንዲመለክ እንጂ እርሱ እንዲመለክ አይደለም። ክርስቶስ አምላክ አለኝ ብሎ አስተማረ እንጂ እኔ አምላካችሁ ነኝ ብሎ አላስተማረም። የምትወዱት ከሆነ ትእዛዙን መከተል ነው። የውዴታ መገለጫ ያዘዘን ትእዛዝ መከተል ነው። መሲሁ ሲናገር ብትወዱኝስ ትእዛዜን ጠብቁ ነው ያለው። ትእዛዙ ምንድን ነው ብላችሁ አስተውሉ። መሲሁ በቁርአን ላይ ምን አለ? ፈተቁላህ ወአጢዑን አላቸው ሰዎችን ሁሉ አላህን ፍሩና ታዘዙኝ ትእዛዜን አሁን የምሰጣቸውን ትእዛዝ አላቸው። ምን አዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም፣ ትእዛዜስ ይሄው ነው፣ የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱን በብቸኝነት ተገዙት፣ ይህም ነው ቀጥተኛው መንገድ አላቸው። ይሄ ነው የመሲሁ ትእዛዝ። ይሄ ነው የአብርሃም የሙሴ የሁላቸውም የነቢያቶች ትእዛዝ። ያን የላካቸውን አንዱን አምላክ ሊያስመልኩ መጡ እንጂ በፍጹም ራሳቸውን ሊያስመልኩ አልመጡም። ገብታችኋል? መሲሁ ከነዛ ከጻድቃን ነቢያቶች መካከል አንደኛው ነው። ስለ አምላኩ ሊመሰክር መጣ እንጂ ስለ ራሱ አምላክነት ሊናገር አልመጣም በፍጹም። ገብታችኋል አይደል? ይሄን ይመስላል። የሱብሒ ሶላት አዛን ተብሏል። እዚህ ነገ እንገናኛለን ኢንሻአላህ። እና አንድ ጊዜ ቀደም ስጠራኝ አልሰማሁም ነበርና እናውራ ትንሽ። አይ ኖ ሰላት ስለሚበልጥ እሱም አንደኛ አነጋበት። አዎ ሰላት ስለሚቀድም አንድ ችግር የለም። ጥያቄን ጠይቅና መልስልሽ አጥር አድርገህ። እሺ አይ አሁን ስታብራራ ሰምቼ ነበርና የመጣህበት መንገድ ከኢሳ ወይንም ደግሞ መሲህ ብለህ በመጣህበት መንገድ ላይ አመጣጥ ጥሩ ነው፣ ግን መደምደሚያ ግን ጥሩ አይደለም። ምክንያቱም አመጣጡ እንዴት እንደመጣ እንዴት እንደተጸነሰ ሁሉን ነገር የመጣህበት መንገድ ጥሩ ሆነና እስከ ነው ጥያቄ ነው። ላስቆምህ ነው ቋንቋ ጊዜ ቆይ ነው ላስቆምህ ነው የመጣበት ልንገረውና ከዛ ጥያቄ ነው የምጠይቀው። ጥያቄ ነው ወይስ ኮሜንት? የመጣበትን ችግር የለውም። እሺ ጥያቄን አስቀምጠው። የሶላት ሰዓት ስለደረሰ እዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ብለን እኛ ክርስቲያኖች እናምናለን። ከእንደገና ኢየሱስ ክርስቶስ ደግሞ ከማርያም እንደተወለደ እናምናለን። ኢየሱስ ክርስቶስ ደግሞ እግዚአብሔር እንደሆነ እናምናለን።
እና እሱን ነው እየጠየቀ የነበረው ወንድሜና በዚህ ላይ ማውራት ከቻልክ እናውራ። ቅድም ለምሳሌ ኢየሱስ ክርስቶስን አምላክ ላለመሆኑ ማስረጃ እየሰጠ ነበር። አንዴ ክርስትናውን ተወውና እስልምና ላይ ጥያቄ አለ ወይስ የለህ? ባጭሩ ይሄ ሩም እስልምና ላይ ጥያቄ ለመጠየቅ ብቻ ነው? እኛ ለመወያየት መስሎኝ ነው። 30 ሰዓት ደረሰ። ለሰላት ልናቋረጥ ስለሆነ እኮ ነው። አንተ አሁን ስትመለሱ እናውራ። በቃ እንደዛ ይሻላል። እስልምና ላይ እንደዛ ነው። ረጅም ካርክ ጊዜ እኔ እጠብቅሃለሁ። እዚህ ስንት ደቂቃ ትመለሳላችሁ? ጥሩ ብናወራ ጥሩ ነው። ዛሬ አሁን ልንዘጋ ነው። አንተ ፎሎ አድርግና ቤት በኋላ ከሰዓት ላይ ምናምንና ትጠይቃለህ። እሺ የምትፈልገው ጥያቄ አሁን ያነሳኋቸውን አስታውሰኝ በኋላ። እሺ ችግር የለውም። እሺ እሺ መልካም ጊዜ። ይቅርታ ሌሽን ለቆርጥ ችግር የለውም። አይ እሺ በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው ያ ጀማዓ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ አላህ ይጠብቅህ። በሱረቱል አስር ግን ብቀርተህልን ብንወጣ ጥሩ ነበር። ወልዐስር ብቻ ወልዐስር ኢነል ኢንሳነ ለፊ ኹስር إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. جزاك الله خيرا. السلام عليكم ورحمة الله وبركاته. دانا والو دانا دارو مچاچو ገብተዋል። በጣም ጥሩ። ስለዚህ ሳቅሳቅ አይባል። ከመንፈስ ቅዱስ አንድ አካል ሶስት አካል ናቸው። አብ ወልድ መንፈስ ቅዱስ። ኦኬ ማርያም ከወልድ ጸንሳለች። ሎጂክ ልውሰድህ እንደሆነ ቦታ ጥያቄን ብቻ ነው እንድትመልስልኝ የምፈልገው። ይኸውልህ ኢየሱስ ልጅ ሲባል ከወልድ ጸንሳለች። አንድ ስቶፕ አንድ ጊዜ ፕሊዝ። ከወልድ ጸንሳለች ማርያም? እኔን ያቋረጥከኝ እስቲ ምናምን ብለኸኝ እኔ ልመልስ። ከወልድ ጸንሳለች ወይ? ጥያቄ እኮ ነው። አዳምጠኛ። እኔን ልመልሳ እንዴ? አብ ወልድ መንፈስ ቅዱስ ስትል አንተ የፈለከው ሶስት ሰዎች ተቀምጠው ከዛ አንደኛው አባት አንደኛው ልጅ አንደኛው መንፈስ ቅዱስ እንደለ ስለ ባህሪ አካል ነው ያወራሉት። ስለ ባህሪ አካል ከሆነ ይኸውልህ አዳምጠኝ። አንድ አይምሮ ያለው ሰው ሲያስብ አንድ መንገድ ያስባላ። እንደዛ እንደሚያስበው መንገድ አብም ወልድም መንፈስ ቅዱስም በእኩል ሰከንድ በእኩል ማይክሮ ሰከንድ እኩል የሚያስቡ ስለሆኑ አታበላል። አብ ወልድ መንፈስ ቅዱስ ብላ አታበላል። ሰምቼ ጨርሻለሁ። ከአብ ውጪ ኦኬ፣ ሰምቼ ጨርሻለሁ። ከአብ ውጪ ሌላ አካል የለም ለወልድ አባት የተባለ። በጣም ጥሩ። ከመንፈስ ቅዱስ ውጪ ማርያምን ያስጸነሰ የለም አካል የሆነ። አሁን እምትነግረኝ ለኔ ማርያም ከወልድ ጸንሳለች ወይስ አልጸነሰችም? አቤት ከወልድ አላህ ከወልድ ማርያም ጸንሳለች ወይስ አልጸነሰችም? እንደኔ መረዳት ከተረዳህ እንደ እምነታችሁ እንዳንተ መረዳትም አልፈልግም። መረዳት ስህተት ሊሆን ይችላል። እንደ እምነታችሁ ነው ፈልገው ነው። መንፈስ ቅዱስ ታውቃለህ? የሚጨበጥ ነገር ነው። ኦኬ በቃ ካንተ ጋር ማውራት ጊዜ መፍጀት ነው። ለማንኛውም ኢብራሂም ጥያቄ አሁን እሱ ሲጠይቀው የነበረው እንኳን ራሱ አልተረዳኸውም። ብዙ እንኳን አልተረዳኸው። ኢብራሂም ጥያቄ ምን አይነት ጥያቄ ነው የምትጠይቀው? ከመንፈስ እያለው እሱ እዛጋ ያሳየ አንተ ደግሞ ከወልድ እኮ አካል ስለሆነ የተለየ አካል ስለሆነ ነው። አንድ አብጭኝ። እሺ የተለየ አካል ስለሆነ ነው። ኦርቶዶክስ ነህ? አንድ ቆንጆ ጥያቄ እንጠይቅ። ኦርቶዶክስ ነህ? ኦኬ ኢየሱስን ትበለዋለህ ወይስ አትበለውም? ስጋውን? የኢየሱስ ስጋ ይኸውልህ፣ አሁንም እዚህ ጋር ኢየሱስ ስጋን እንበላለን እኛ። በምን አንፃር? ደሙንስ ትጠጣለህ ወይስ አትጠጣም? አዳምጠኝ። እጠጣለሁ። በምን አንፃር የተባለውን ልታነሳልኝ ነው? አቃ የአምላክህን ደምና ስጋ በመብላትና በመጠጣትህ ደስተኛ ነህ? አዎ እድናለሁ። ደስተኛ ነህ ወይ ነው? ትድናለህ ወይ? በጣም ደስተኛ ነኝ።
በጣም ደስተኛ ነኝ። ኦኬ የአምላክህን ስጋና ደም ትበላለህ ትጠጣለህ? አዎ ስለታዘዝኩኝ እበላለሁ እጠጣለሁ። ማን ያዘዘ? ራሱ ኢየሱስ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያለው ሲል አንተ የፈለከው ይሄ ሉካንዳ ቤት የሚደረደረውን ስጋ ነው እንደ የፈለከው? አይ ህብስትና እንትን ቁርባን ታውቃለህ? አዎ። ስለዚህ ቁርባን ትክክለኛ የኢየሱስ ስጋና ደም መሆኑን አታምንም? በጣም አምናለሁ እንጂ በጸሎት ሲጸለይበት ትክክል። እንዴት ነው የሚዘጋጀው? ከስንዴ ዱቄት ነው። እንትን ደሙ የሚጠጣው ከቪንቶ ወይም ደግሞ ከወይን ጭማቂ፣ አንዳንድ ቤተክርስቲያኖች የዘቢብ ጭማቂ ያደርጋሉ። ኦኬ ከዛ ነገር የተዘጋጀ ከስንዴ ዱቄት፣ በተለይ ህብስቱ ከስንዴ ዱቄት ነው የሚዘጋጀው። ያን የስንዴ ዱቄት ስጋ ነው ብለህ መብላት እንዴት ነው የሚቀየረው? መልስልኝ። አንተ ምንድን ነው ውሃ ትጠጣ የለ እንዴ? ሚት አድርጊያ አወራሻለሁ። ቆይ ጠብቂኝ፣ ችግር የለም። እንዴት ነው የሚቀየረው? ዱቄትና ቪንቶ ወይም የወይን ጭማቂ በለው፣ ችግር የለውም። በወይን ጭማቂ እንዴት ነው ወደ ኢየሱስ ትክክለኛ የኢየሱስ ስጋና ደም የሚሆነው? እንዴት ነው? መልስልኝ እንጂ። ሃሎ አልሰማም ወይንስ ሚውት አድርጎ ነው ራሱ? ሰዎች የላችሁ? ይቅርታ፣ እሰማለሁ። አንድ እንትን ወጥቼ ነው። እሺ፣ እንዴት ነው ስጋ ላይ ነበር ወደ ስጋ የሚቀየረው? የመንፈስ አሰራር በጣም ከባድ ነው። እግዚአብሔር መንፈስ በላይ ምን ይከብዳል? ካህን አይደል የሚያዘጋጀው እንዴ? አዎ፣ ካህን አይደል የሚያዘጋጀው? ሲጸለይበት እኮ የስንዴ ዱቄት ወደ ትክክለኛ ስጋ የሚቀየረው እንዴት ነው? በነገራችን ላይ እንደዛ ይቀየራል ሲባል ዝም ብሎ ለሚወስደው ሰው ያ ነገር ወደ ለማንኛውም ሆነ መስሎ ነው። ይቀየራል አይቀየርም? እሱን ብቻ ንገረኝ። ይቀየራል። ላመነበት በስርዓቱ በአግባቡ ለሄደ ሰው የኢየሱስን ስጋና ደም እንደበላ አይደለም፣ ትክክለኛ መብላት ነው እንጂ እንደ መብላት አይደለም። ምንም መብላት እየበላኸው እንደ መብላት ትላለህ እንዴ? አዎ፣ እሺ፣ እንደ መብላት በቃ። ለማንኛውም አንተ መጽሐፍ ቅዱስን አንብብ። እሺ። አቤት፣ ምኑ ጋር መጽሐፍ ቅዱስ አንብብ? የቱ ጋር አንብብ? ርዕስ ንገረኝ። መምህር አለ ከላይ። እኔ ልውጣ? ትችላለህ። የምትሰጠን ነገር ጠየቃችሁ። የምትሰጠን ነገር ስለሌለ መውጣት ትችላለህ። የምትጠይቀው ነገር ካለ አታስጨንቋቸው። ትችላለህ። ላግዘው። አንተ መለስ ፈልጋ ነው? አዎ፣ አሁን የጠየቀው እንዴት ይቀየራል ያለው ማለት ነው። አሁን እሱ ምንድን መጀመሪያ የአምላክን ስጋና ደም በመብላት ደስተኛ ነህ? ራሱ የተናገረው ቃል እኮ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ሲል ዝም ብሎ አይደለ የተጻፈው? አልሰማሁም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ዝም ብሎ አይደለም የተጻፈው።
ኦኬ ማርያም ያንን የኢየሱስን ስጋና ደም የልጇን በልታለች አንተ እንደምትበላው? ወዴት አይነት ጥያቄ ነው? አንተ ማንን አይተበላ? ማርያም በልታለች ወይስ አልበላችም? ራሱ ተናገረ እኮ ወይም ማርያም በልታለች ወይስ አልበላችም? ስለ ማርያም አሁን ምን አመጣው? ማርያም በልታለች ወይስ አልበላችም? አልበላችም። ኦኬ ስለዚህ አልዳነችማ። አልዳነችም። ለምን እሷ ተመረጠች? ያስገኘችው እሷ አይደለች እንዴ? አረ የኢብራሂም ጥያቄ እሷ አልዳነች ማለት ነው። ወደ ኋላ ነው የሚጠይቀው። ግራ ይገባል። ለምን እሷ ተመረጠች? ኦኬ እሷ የኢየሱስን ስጋና ደም የበላና የጠጣርን የሚድ ነው። ውሱ ይጠይቅና ከውሱ ጋር እናውራ። ኢብራሂም ለምን መጣስ ነው? ወደ ኋላ ወደፊት ነው የሚያወራው። በቃ ግራ ይገባው። አንብበ ራስ የበላና የጠጣ ከሆነ ለምን እሱ መጣ? እኔ እንጃ ኢየሱስ ስጋና ደም የሚበላ የሚድን ከሆነ ኢየሱስ ስጋና ደም ያልበላ ይኸውልህ ወንድሜ ማይድን ከሆነ ማርያም የመጣው ይሄን ለማስተማር ነው። የኔ ስጋና ደም የበላ ያል እሱ የተራበው እሱ የተሰቀለው እሱ ስቃይ ያሳለፈው። ስለዚህ ማርያም ድናለች ሰልደነች። እንደዛ ከሆነ በእናንተ እምነት መሰረት እኮ በእኛ እምነት መሰረት ከሁሉም እሷን አብልጦ ወደደ፣ ከሁሉም እሷን አብልጦ መረጠ። ለምን መረጠ? ለምን ወደደ? በምን ተመረጠች? አንዴ በምን ተመረጠች? እሱ ስለምትከተል የተመረጠችው። አዎ ስለዚህ ድናለች። ቆየች። ከሁሉም በላይ እሷ ናት የዳነችው። ኦኬ በመከተል ድነት ይገኛል ማለት ነው። እውነት ነው። በጣም ጥሩ። ኢየሱስ ደግሞ ስጋዬን ያልበላ ደሜን ያልጠጣ ምን አይልም ብሏል? አይድንም። ስለዚህ ማርያም አልዳነችም። ቆየች። እሷ እኮ ከዳነች። መርጧት እኮ ከሷ ተወለደ። አልበላችማ። መብላትና መጠጣትን እኮ መስፈርት አስቀመጠ። ከሱ በፊት ነበረች እሷ አይደል? በሷ ውስጥ እኮ ነው እሱ የተወለደው። እኔ በማን ውስጥ ተወለደ አይደለም? እግዚአብሔር ነበረ። እግዚአብሔርም ቃልም ነበረ። እኔ በማን ተወለደ አይደለም ጥያቄ እኮ። እንደዛ የምትል ከሆነ ለምሳሌ ስጋዬን የበላ ደሜን የጠጣ ብቻ አይደለም የሚለው ሌላ ክፍልም ሄደህ ያመነና የተጠመቀ የሚልም ቃል አለ። ገብቶሃል? አሁን ስለ ድንግል ማርያም ምን ብለን እንመንሽ? ድንግል ማርያም ምን ብለን እንመን? ሲናገር እንደኛ ተራሱ ዝም ብሎ በእንትን አይደለም። ጸጋ የተመላሽ ሆይ የተባረክሽ ሆይ እያለ ነው። ምን ብለን እንመን ነው? አንድ ጊዜ ፖይንት አንድ ምን ብለን እንመን? ምንድነው የምታምነው? ኦኬ በኢየሱስ የሚያምነው ይድናል ነው አይደለ? እኛ ሙስሊሞች በኢየሱስ እናምናለን። ድነናል ወይስ አልዳንም? ኢየሱስ ምንድነው ብላችሁ የምታምኑት እናንተ? ቆይ እሺ ትንሽ ዞር ላድርግልህ። አንተ ድነት ያገኘው በኢየሱስ ደም ነው የዳንከው ወይንስ በኢየሱስን በማመን ነው የዳንከው? እስኪ አብራራው በደንብ። ይኸውልህ በኢየሱስ በማመን ድነት የሚገኝ ከሆነ እኛ ሙስሊሞች በኢየሱስ እናምናለን። አምላክ ከላካቸው ነቢያቶች መካከል አንዱ ነው ብለን እናምናለን። በኢየሱስ ስለምናምን አንተ በምንድን ነው የዳንከው? አንዴ ስማኝ ጥያቄ። በኢየሱስ ደም ነው የዳንከው ወይንስ በኢየሱስን በማመን ነው የዳንከው አንተ? እናስ እኮ ነው እየመለስኩልህ። እምነት ካለ ገብቶሃል። ዝም ብለህ በእንትን ብቻ አይደለም የምታምነው። ካመንክ አምነህ ማለት ደግሞ እሱ የተናገረው ያዘዘው ነገር መፈጸም ይኖርብሃል፣ ግዴታ ነው። ቴንክ ዩ ቬሪ ማች እንጂ በደሙ አይደለም፣ በትእዛዙ ነው እንጂ በደሙ አይደለም ድነት የሚገኝ። የታዘዝከውን በመፈጸም እኮ ነው እየፈጸምክ ያለው እኮ። ስለተናገረ እንደዚህ ያደረገ ስላለ መጀመሪያ አምነኸዋል አይደል እኮ። በኢየሱስ ይኸውልህ በኢየሱስ ማመን ድህነት የሚያስገኝ ከሆነ አንተ የዳንከው ኢየሱስን
በማመንህ ነው እንጂ በደሙ አይደለም ማለት ነው አይደል እንዴ? ደሙና ትምህርቱ የተለያየ ስለሆነ እኮ ነው ወንዴ ወገናችን። አይደለም አምነህም እሱ ያመንክበትም መፈጸም ይኖርብሃል እያልኩ እኮ ነው። መተግበርም ስራ መስራትም ይኖርብሃል። ደሙና ይኸውልህ ስማኛ፣ ደሙና ትምህርቱ አንድ ነው ወይስ ይለያያል? እንዴት ደሙና ትምህርቱ ይለያያል? ትምህርቱ ንስሐ መግባት ነው። ኢየሱስ እኮ ሲያስተምር መንግስተ ሰማያት ቀርባለች ንስሐ ግቡ እያለ ይሰብክ ነበር አይደለ? ሲመጣ ማቴዎስ 9 ቁጥር 13 ላይ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም ይላል አይደለ? ስለዚህ በዚህ መሰረት ትእዛዛቱን ወይስ ትምህርት ነው? ይሄ ትእዛዛቱን የምትፈጽም ወይስ ክርክር ነው? በጥያቄው ውስጥ ብዙ ትምህርት አለ። በጥያቄው ውስጥ አንተ ይውሱ የጠየቀው ጥያቄ ወደ ኋላ ይሄድክ እየጠየቅክ ነው። ሚታርከን በነገራችን ላይ ኢብራሂም አውቃለሁ በሄድክበት ቦታ እንዲነክ ኦኬ ላስወርድሽና እዛ ትመለሻለሽ። አሁን የኔ ሐሳብ ያመጣኸው ነው። አሁንም የተናገርከው ንስሐ ግቡ ይላል አልክ። ትክክል። አዎ እና እሱ እኮ ነው። አሁን ስላመንኩ ግን ዝም ብዬ አምኛለሁ ብዬ ቁጭ ካልኩ ትርጉም የለኝም እኔ ነው እኮ ያመንከው። ምን ብለህ ነው? አምላክ ከላካቸው መልእክተኞች መካከል አንዱ ነው ብለህ ነው ወይንስ አምላክ ሞተው አምላክ በስጋ ተገልጦ ሞተ ብለህ ነው የምታምነው? የተለያዩ ነገሮች ስለሆኑ። አዎ እሱ ነው። አምላክ ከላከው መልእክተኛ አንዱ ነው ብለህ ነው የምታምነው? ሞተ ብለን ነው ምናምነው አይደለም። ሞቶም ተነስቷል። ሞት እንድል አድርጎ ተነስቷል። እኔ የሞተ ነገር መነሳቱ አይቀርም እኮ ሲጀመር። እኔ ስለሞቱ ነገር ነው ያው አይነሳም። የትኛው ነው የሚነሳው? የትኛው ቦታ ላይ ነው የሚነሳው? የሰው ልጅ ሞቶ የትኛው ቦታ ላይ ነው የሚነሳው? ንገረኝ እስቲ። በእናንተም በእኛ ሞቶ የተነሳ የለም። ሞቶ የተነሳ ማን ነው? ከኢየሱስ ውጪ ሌላ ሞቶ የተነሳ የለም እኮ። ግለዛ ያስነሳው እኮ ነው አልዓዛር አለ። አንተ ለዛ እኮ ነው አንተ ኦኬ፣ ያኛው ነው ለካ። አንተ መጽሐፍ ቅዱስ አንበብ መጀመሪያ ሆሶ አለ። እሺ በቃ አንተ ቀጥል እስቲ። እኔ በምጠይቃቸው ጥያቄዎች ውስጥ ግንዛቤ ካገኛችሁ ወይም ደግሞ እንደ መነሻ ተርኒንግ ፖይንት ከሆናችሁ ሆናችሁን፣ ካልሆናችሁ ግን እኔ ማድረስ ለፈለኩት ነገር አድርሻለሁ። ሁሉም በአንድ አይነት ልብ መረዳት አለብን ማለት አይደለም። ለሌሎቻችሁ ምን ነበር ማድረስ የፈለከው? አሁን ጨርሻለሁ። በቃ አልጨረስክም? ተናገር እንጂ በቃ